አሁን እኮ አላህ ይወርዳል የሚለውን አንቀበልም ማለት ከአርሽ በላይ ነው የሚለውን አላህ በዛቱ ታርሽ በላይ ነው ብለህ አታምንም። እሱ ቁርአን አይቀበልም። አርራህማኑ ዐለል ዐርሽ ኢስተዋ ሱረቱ ጣሃ ክፈትለት። አይቀበልም። የማይቀበል ከሆነ አንተ ሳትወልድ በፊት አውቀዋለሁኝ። አርሽ ኢስተዋ ብሎ እንደ ትልቅ ነገር ያመጣኝ ይፈጋል። እንግዲህ እናንተ ቁርአንን ነው እንትን የምትሉት። አንተ ዝም በል። እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለው 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም። እናንተ ደግሞ አብዛኞቻችሁ የሞተውን ሰው ነው የምትጠሩት። ብዙ ጊዜ አህባሾች የሞተውን ሰው ነው የምትጠሩት። በአላህ ታጋራላችሁ። ይሄንን ታውቃለህ። አንተ ጋር ነው ከሱ ጋር ያ ወጣችሁ አቂዳችሁ እንትን እያለኝ አይደለም፣ እያምታታችሁ ይሄን እኔ ከሱ ጋር ማውራት አልፈልግም። በቃ አቁም። ካንተ ጋር ነው ማውራት፣ ካንተ ጋር ማውራት የገባሁት። ስለዚህ መንቀሳቀስን አታሰብትም። ነው ይሄ አካላዊ ነገር በሙሉ ተሽቢህ፣ መመሳሰል ከፍጡር ከምንም ፍጡር ጋር የማይመሳሰል ነው ጌታችን በምንም መልኩ ማለት ነው። ስለዚህ የሚወርደውንም አትቀበልም፣ እጅ አለው አጣለው እግር አለው የሚለውንም አትቀበልም። ምን አንቀበልም። የፈለግን ህንድ ሙስሊም ጠይቅ፣ ሞሮኮም፣ ሴኔጋል ወይም ኢንዶኔዥያ ወይም ማሌዥያም ጠይቅ። ይሄን እኔ ምለውን የሚገ እሱማ የተለያየ አቅም አለው እኮ አለ። የግዴታ ህንድም ብትሆን ማዕበድ አብዱዋል ተከታይ ዛይዱም እያልከኝ ነው? አይደለም። እኔ እገሱ ሁሉ መጤ ምልህ ገነዛ እነሱ አዲስ እምነት ነው ያላቸው፣ አዲስ አስተሳሰብ። እምነት እንኳን ባይገም አስተሳሰብ። በቃ ተጠመቅ፣ አንዴ ተጠመቅ። በቃ ከእስልምና ወጣ። እነዚህን ሰዎች ማውራት አልፈልግም። አዘጋግኝ በቃ እስልምና ወጣል። አካሉን እሱ መች ሆነና ስለዚህ የነበረው እስልምና ይቀጥላል። ይሄ ትሬንድ ነው፣ የእነሱ እስልምና ትሬንድ ነው፣ ይጠፋል። የዛሬ 50 ዓመት መጣ ወይ 200 ዓመት መጣ፣ ይጠፋል፣ አለቀ። ነበረው እስልምና ግን ይቀጥላል። በቃ ስለዚህ አንተ አላህ እንዴት ነው የምትገልጠው? እንደ ራሱ እንደገለጸው እናምናለን። እንዴ ለምሳሌ ሲወርድ ይሄዳል ሲል ራመት እንድትለው መውረድን ራመት ብለህ እንድፈታ ማለት ማን ነው የፈቀደልህ? አረብኛ የምትችል ከሆነ ማንበብ የምትችል ከሆነ ግልጽ ነው። ራመት የሚላለው የንዝሉ አለ፣ መላእክት ራሱ ያወርዳሉ። እሱ ግን የንዝሉ ረቡና ማለት መልአክ ማለት ነው። መላእክትም ጅብሪልም ሊያወርድ ይችላል፣ ሊቀበል ይችላል ጸሎትህን እንጂ ራሱ ግን በፍጹም አይወርድም። ፊዚካል አይደለም። በእኛ አስተሳሰብ ፊዚካል ግን ገልጸው አንችልም። ጨርሰናል በዚህ ጉዳይ ማለት ነው። የኔስ ቶፒክ እኛው ስላልሆነ ዛሬ ግን ገብቶኛል። ግን ይሄን እንድትረዳኝ ይፈልጋል። ይሄ ማጆሪቲ ኦልሞስት ኦል ሙስሊምስ ይሄን ነው ያ የናንተ አክቹአሊ ያቋል አህባሽ ምናምን ብሎ የሆነ ኦኬ የኛ አንድ ፓርት ናቸው። እኔ አህባሽ አይደለሁም፣ ግን ማጆሪቲ ሙስሊም ነካ አህባሽ ነክ አላሁ መውጁድን ብላ መካን በአጠቃላይ አህባሽ ናቸው። ስማኝ ጫቃሚ ናችሁ። ስማኝ አንዴ ስማኝ። ጫቃሚ ናችሁ። ጫት መቃም እንደ ዋብያ ነው። ጫት ሚቀርብ አህባሽ የኛ አንድ ቅርንጫፍ ነው። አህባሽ አንድ ቅርንጫፍ ነው እንጂ እኛን አይወክልም። እኛ ማጆሪቲ ሙስሊም ነው የምንወክለው። እኔ ምንድናችሁ? ሙስሊም ከዋባሽም እኮ ሙስሊም ነኝ ነው የሚሉት። ዋብዮቹ ሙስሊም ነን ነው የሚሉት። ፓርት ናቸው፣ ፓርት ኦፍ ሙስሊም ናቸው። ኦኬ እሺ፣ ዋብዮቹ ትክክል ናቸው ብለህ ታምናለህ? ኖ አይደለም። በዚህ ሀባሾቹስ ይቀርባል፣ ለኛ ለትክክል ይቀርባል። ሀባሾቹ ይቀርባል። እነሱም በአላህ ጉዳይ ላይ ትክክል አይደሉም። ኖ ይቀርባል አልኩህ እኮ። የእናንተ አሁን ሙስሊም ብለህ እንደው ዘጋኸው። የእናንተ ወይና አቂዳ በምን እንረየው? አንድ ቁርአን ያለን አንድ ነብይን ያለን እኮ። አሁን ችግሩ ምን እንደሆነ ምን እንደሆነ ታውቃለህ? እሺ ሺያዎችስ? ሺያዎች በዚህ ጉዳይ እንደውም አንድ ነን፣ በዚህ አሳሰብ ማለት ነው።
ኦኬ ከሺያ ጋር ናችሁ። አህመድያኖችስ? አህመድያኖች ጋርስ? ሴም እኔ አሁን ምን ስለ አቂዳ ነው የምናወራው አይደለ? ያ ታች ውስጥ ለውስጥ ያለውን እንዴት እንደምትጸልይ እንዴት ኢባዳ እንደምታርግ ምናምን እሱ ልዩነቶች ይኖራሉ። ኢቭን ሱኒ ውስጥ ራሱ የተወሰኑ ልዩነቶች አሉ። ዋናው ግን አና ጉዳይ ላይ ነው አይደለ? አቂዳ ጉዳይ ላይ ባላ ላይ ዋናው በቃ ዋናው እሱ ነው። እዛ ጋር ያለውን ነው ዋናው ቶፒኩ እንጂ ታች እንዴት እንደምትጸልይ ምናምን እሱ አያጨቃጨቃንም። ሺዓም፣ ሱኒም፣ አህመድያም ምናምን ሰለፊም የፈለከውን በለው አያጣጋንም። እሱ ግን ዋናው አቂዳ በአንተና በአላህ ያለው ግንኙነት፣ አስተሳሰብ፣ እምነትህ እሱ ነው የሚያጸናህ ማለት ነው። እኔ ደግሞ ሺያዎቹና ስማኝ፣ አዳምጠኝ አብዱ አዳምጠኝ። ሺያዎች ለምሳሌ ሐዲስ አይቀበሉም። አንተ ሐዲስ አትቀበልም? ሐዲስ እነሱ ሺያዎች ነው የውስጡን ጉዳይ እንዳለ ሆነ ላ ዝም ብላ ይኸውልህ፣ ጫት ቄማ መርቅና የምታወራ ከሆነ ጫትን ተፍተና እዚህ ጋር ሺያዎች አዳምጠኝ፣ መጀመሪያ አዳምጥ። ሺያዎች ሐዲስ አይቀበሉም። አንተ አትቀበልም ሐዲስ? አብዲል ስድባት አድርገውና ሐዲስ አይደለም ዲዱር ይኸውልህ፣ ሺያዎች አንድ ነን እያለ ነው። ቆይ አብዲል እኮ ሺያዎች ጋር አንድ ነን እንደዚህ ጉዳይ ያለው ምንድነው እሱ? ቆይ ባላ ጉዳይ ላይ ሺያዎች ሆነ ሐዲስ አይቀበሉም ማለት ነው። ታዲያ ይኸውልህ ቆይ አዳምጥ፣ በምን ላይ እንዳለ በደንብ ተረዳ። አላህ ይወርዳል ይወጣል ይሄዳል ምናምን የሚለው ላይ ሺያዎችም አይ ቲንክ አይቀበሉም እስከማውቀው ድረስ አይቀበሉም። ከዚህ አንፃር ነው ያለው ብዬ ነው ያለፍኩት እንጂ ሐዲስ አልካፊ ታዋቂ ሐዲስ አላቸው እነሱ የሚቀበሉት ሺያዎች የሚቀበሉት። አጋማጁን ለኛ ሰጣን እስኪ አጋማጁን ትንሽ ቆይ ጠብቅ። እሺ ቀጥል። ይኸውልህ አንተ አብዱ የምትባል ልጅ ማለት ነው። አንተ በቁርአን ታምናለህ? በሐዲስ ታምናለህ አይደል? ኦኬ አምናለሁ። አኪድ በሐዲስ የምታምና ከሆነ ሺያዎች ሐዲስ እንደማይቀበሉ ታውቃለህ። ሐዲስ አይቀበሉም፣ ግን አዳምጠኝ። ሐዲስ አይቀበሉም፣ ግን አርካኑል ኢስላም ሰግዳሉ። ቁርአን ውስጥ ላይ አርካኑል ኢስላምን አምጣልኝ እስኪ። ምን የሚል ይሄ አንተ አዳምጥ ዝም ብላ መርቀና የምታወራው ወሬ አዳምጥ። መጀመሪያ በመርቀና የምታወራው ወሬ እዛ ወሰደው። ሺያዎችና እኛ አንድ ነን ካልክ አዳምጥ። ሺያዎችና እኛ አንድ ነን ካልክ ሺያዎቹ በሐዲስ እንደማያምኑ ታውቃለህ። ኦኬ አንተ ሰላት እንደሚሰር የአምስት ወቅት ሰላት ትሰግዳለህ። ገባህ? ከሰገድክ ቁርአን ውስጥ ላይ በቁርአን የምታምኑ እነሱ ቁርአን ነው የሚያምኑት። በቁርአን ውስጥ አርካኑል ኢስላም አምጣልኝ። አሁን ችግር ሰላት ነው አይደል? እነሱ የራሳቸው አምጣ። ዝም ብላ ትንቦጫ ዲቢን እየመታ እዚህ ጋር ገብታ አበር እያመለክ አዳምጠ መውት መልስ። ያሁን መልስ አሁን ሰምቻለሁ። በቃ መልስ ያሁን መልስ እዚህ ጋር ሚት አድርግና ስማ። አዳምጥሽ ሚት አድርግና ስማ። ኦኬ ጠየቀኝ አይደለ? ከቁርአን አምጣ ከኛ አርካን ኢስላም ይሄን አድርግ ጥያቄ አርካን ኢስላም አምጣ ከቁርአን ውስጥ አምጣልኝ ነው የሚለው። ሺያዎች ቁርአን እንደማያምኑ ታውቃለህ። ሐዲስ አይቀበሉም። አምጣልኝ። እነሱ አንደኛ አንተ ሰላት ማን ያስተማረ? ይሄን መልስልኝና መልስልሃለሁ። አንተ ሰላት ማን ያስተማረ? አንተን ሰላት ማን ያስተማረ? ሺያዎቹኛ አዳምጥ ቆላው ላይ እመለስልሃለሁ። አንተ ሰላት እንድትሰግድ ማን ያስተማረ? ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ንገረው። ቆይ ጠብቅ። አንተ ማውት ቆይ እኔ ያለሁለት ይሄንን ጫት ቃሚ ዛሬ ቀን ውርደትን ተቀምሳ ነው የምትወጣው። ለምን አዳምጠኝ መጀመሪያ። ልጆችን ማስተኛበት ጊዜ ለአንተ አይነቱን ትያቁ። እሺ ኦፎይ አንተ ማውት እስኪ ኦፎይ አንተ ማውት ኦፎይ። እሺ አብዱ አዳምጠኝ። እሺ አንዴ ላውራ። ሺያዎችኛ እኛ አንድ ነን ካልክ ሺያዎቹ ሐዲስ እንደማይቀበሉት አዳምጥ። መጀመሪያ ላውራ። መጀመሪያ ተረዳ። በአቂዳ አንድ ነን። ተስማማህ? በሱ አንተ ሌላ ወሬ ታውራ። መጀመሪያ ያውራ። ስማኝ መጀመሪያ አንዴ አዳምጥ። ጨርሻለሁ። ካንተ ጋር ወሃቢያ ከሆንክ አዳምጥ። ና የት መጥተህ ነው? ቁጭ በል። ካንተ ሺያው ላውራ እንዴ ላውራ። ስማኛ ጨርሻለሁ። ላውራ። ይሄን ተቀበል። ገና ትርፍ ነገር ከማውራት በፊት አንተ ዝም ብላችሁ እኮ ነው እናንተ ጫት ቃሚ። ዝም ብላ ጫትን ቀምጥባችሁ ወረኛ ነው ያወርደው። በእናትህ ስድብ አታድርጉትና ቆይ ማለት እኔ አሁን እሺ
እንደዚህ ቆይ ሲማኝ አንተ ቆይ አዳምጥ። ለምሳሌ ሺዓዎችና እኛ አንድ ነን ካለ አብዲል ሐዲስ እንዳንተ ይቀበላል፣ እሱም አንተም ሐዲስ ትቀበላለህ። እስቲል ቁርአን ላይ ተለያይታችኋል። አንተና እሱ እኮ በሐዲስ ብቻ ሳይሆን በቁርአን ተለያይታችኋል። እንቀበላለን ብትልም ያ ሙስሊም በቁርአን አይጋየም፣ በትርጓሜ ትገናኛላችሁ። ባለካርሽ ለላይ ነው ብለው ያምናል። እኔ ያገባውለት እሱ አተረጓጎም ላይ ተለያይታችኋል። አተረጓጎም ነው እንጂ ቁርአኑ ያደርገም አተረጓጎም ላይ ተለያይታችኋል። ስለዚህ ከሺያውም ብቻ ሳይሆን ሐዲስ አለመቀበላቸው ምንድነው ካዳ ፖይንቱ ማለት አተረጓጎም ላይ ከተለያያችሁ እሱ መሳት ሐዲስ ምንድነው? መቃላት ከፈለክ ሐዲስ ምንድነው? ሐዲስ ሰማኝ አደገም አንተ ያው ከኛ ጋር አንተን አልፈልግም። አቋም የምታወራው ኔክስት የምታወራው እሺ ፎይ ላውራ አንዴ ስጠኝ አልሰማም። እስኪ አንዴ አዲስ ነገር አልሰማም። እሺ ምንድነው? እሺ ላውራ አንዴ እናዳምጥ። አንተ ምን ታወራው እስኪ ያ አብደላ በየተራው አብድል ፈታም ኃይለ ቃላት ትናገር ማውራት ትችላላችሁ። ችግር የለውም። ኃይለ ቃላት ትናገር። አሁን ማየዬ በማስረጃ እናወራለን። ገባ? እሱ አሁን በማስረጃ ነው የምናወራው። ገባ? አንተ ሺያዎችን እኛ ዋቢዎችን አናውቅም። ሺያዎችና እኛ አንድ ነን ካልክ አንድ በቃ ልዩነት የለም ማለት ነው። እነሱ የሚያምኑት አንተ ታምናለህ። በቃ አንድ ከተባለ ማውት አንተ ማውት። ስለዚህ እንሄዳለን። ቆይ ጠብቅ፣ እዛ እንሄዳለን። አንተ ሺያዎችኛ እኛ አንድ ነን ካልክ በምንም ነገር ልዩነት የለም ማለት ነው። አለቀ። በአቂዳ ማውት አይገባውም እንዴ? ማውት አዳምጥ መጀመሪያ ላውራ እኔ እሞ ተካዳኛ በአቂዳ አንድ ነን። እኔ እናንተ በኢትዮጵያዊነት አንድ ነን። ቆይ ላውራ መጀመሪያ ይኸውልህ፣ ላውራ መጀመሪያ አንተ በኋላ ታወራለህ። ተካዳ መጀመሪያ እኔ ያልኩትን ተካዳ ሳክራል ሲጀመር ማቼ ተሰማለህ። ጫታዬን ቀምቀማ ነው የምትወጣው። መጀመሪያ አዳምጠኝ። ቆይ ተከታተኛ ጋር አዳምጠኝ መጀመሪያ። እኔ ላውራና ከዛ በጊዜ ይሰጣል። አንተ ምን የማታውቁም እኮ እናንተ ዶንቆሮች እኮ ናቸው። አዳምጥ መጀመሪያ። አንዴ አብድል ኃይለ ቃል ሳትጠቀም ሜቢ አንተን ፖይንት እስቲ ለማግኘት ቀጥል። እሺ ከላስ እኔ ላውራ እንዴ። እሱ ያለው መጀመሪያ እኔ ታች ነበርኩኝ። ሺያዎቹኛ እኛ አንድ ነን አላለ። ከነሱ የሚለየ ነገር የለም። አንድ ከተባለ እነሱ ሐዲስ አይቀበሉም። ገባህ? ሐዲስ አይቀበሉም፣ ግን ሰላት ይሰግዳሉ። አዳምጥ መጀመሪያ ላውራ እስኪ። ተካዳ መጀመሪያ እኔ ያልኩትን ተካዳ። እኔ ያልኩትን አትቀጥፍብኝ። በአቂዳ አንድ ነን ያልከውን ማውራ እነሱ ፈርዳሉ። ያልከውን የምናወራው በአቂዳ አንድ ነን። አንተ ተወጋሪ አንዴ ላውራ እንዴ። ምን ጥቅም የለም። ማውራት ጥቅም የለም። ተካዳ መጀመሪያ አብዲ ቆይ አንዴ ሱብሃንአላህ አብዲል ከአብደላ ጋር አንተ አንድ ናችሁ? ካኑ ምንም ነገር እሱ ሐዲስ የማይቀበል ከሆነ እስላም አይደለም። እናጥራው። ሐዲስ ይቀበላል። ስለዚህ ሐዲስ ስለሚቀበል አንድ ናችሁ ከሱ ጋር አሁን ከሚያምነው ጋር አይቀበልም። እንደማይቀበል ተናገረ እኮ። እቀበላለሁ እያለ እኮ ነው። እቀበላለሁ እያለ ነው። እሺ እንደዛ ከተባለ ወፎይ ቅድም አልቀበልም እኛና ሺያ አንድ ነን ብለዋል አላለም? አብዲ ቆይ ይሄን ብቻ ወፎይ መልስልን አንተ። አብደላ ቅድም ብለዋል። እኔ ነኝ የጠየኩት ምንድነው እሱ ሀባሽ ነህ እንዴ ብለህ አንተ ስትጠይቀው ሀባሽ አይደለሁም አለ። ሀባሾች ይቀርቡናል አለ። እሺ ሱፊና እንዴ ብዬ ስለው ሙስሊም ነኝ አለኝ። ሙስሊምና ሀባሹ ሙስሊም ነኝ ይላሉ። አብያውም ይላል፣ ሺያውም አመድያኖቹ ሙስሊም ነን ይላሉ። እሺ ሀባሾች ጋር ምንድነው ስለው ከሀባሾች ይቀርቡናል አለ። ሺያዎች ስለው ከሺያዎች ጋር በአቂዳ አንድ ነን የሚለውን አቂዳ ላይ ነው ያወራን ነበር። በቃ መስክሯል። እፎይ መስክሯል። አብደላ የሰማ ነው። እኔም ወላሂ በጆሮዬ ሰምቻለሁ። እኛን አንዴ ላውራ እፎይ ሰምቷል። አቂዳ አንድ ነን። አሁን በአቂዳ አንድ ከሆንክ አለ አብዲ ደግሞ አዳምጥ። አብዲ ቆይ ዝም በል አንተ። በአቂዳ ከሺያ ጋር አንድ ከሆን ሺያ ማለት ሐዲስን አይቀበሉም። ሐዲስን የማትቀበል ከሆነ በእናታችሁ መጀመሪያ አስጨርሰኛ እወቅ። ሐዲስ ልጁ እብድ ነው። በእናትህ አቂዳ ማለት በእንተና በአላህ ያለህን ግንኙነት ፎፎ እዴ ለሰጣና ማንተ ፎፎ ቤቱን ስራ
እኮ አሁን እንትን የሆነብኝ ምንድነው እሱ መሰለ ኢቭን ሐዲሱን ይቀበላል አብደላ ኦኬ አብዲልም ትቀበላለህ ሱብሃንአላህም ትቀበላላችሁ ባቂዳን አንመሳሰልም እያለ እኮ ነው ባቂዳ ከእናንተ ጋር አንመሳሰልም እነኛ ሐዲሱ አይቀበሉም ባቂዳ መሳሰላሉ ባላ ጉዳይ ላይ ነገር አለ እሱ ምን መሰለህ ሺዓ ማለት ሐዲስን አይቀበሉም እሱ ደግሞ አብደላ ደግሞ እኛ እኔ ከሺዓ ጋር አንድ ነኝ አቂዳዬ ብለዋል አይደለ አዎ ስለዚህ አብደላ ሐዲስን አይቀበልም ለምን ሺዓዎች ሐዲስን የማይቀበሉ ናቸው ለምንድን ነው የማይረዱት ሰዎች ገባህ ሐዲስ ሌላ አቂዳ ሌላ አሁን ኦኬ ስለዚህ ሜቢ አሁን ለማግኘት እንደሞከርኩት ሱብሃንአላህ እንዳልከው ከሆነ ስለዚህ አቂዳ ከነሱ ጋር መሳሰላለው ካለ ባላ ጉዳይ ብቻ ሳይሆን አዲስንም አልቀበልም እንደነሱ ማለት አለበት አቂዳው ለመመሳሰል ነው ይሄ ነው አቂዳው ያው እኛ ደግሞ እዚህ ላይ ጥያቄ የምንጠይቀው ይሄ ሰው አቂዳዬ ከነሱ ጋር ተመሳሳይ ነው እስካለ ድረስ ይሄን ሰው መጠየቅ የምንፈልገው እኛ ለምሳሌ ይሄ ሰው ሙስሊም እስከተባለ ድረስ መቼም ሰላት ይሰግዳል ቁርአን ላይ ደግሞ ሰላት ላይ የአርካኑ ሰላት ዋጅባቱ ሰላት ይሄን ያክል ነው እንደዚህ ነው ብሎ ያስቀመጠው መስፈርት የለም እኛ ከሐዲስ ነው የምንጠቀመው ይሄንን ነገር ስለዚህ ይሄ ነገር ሰላት የሌለ ሰው ደግሞ ከእስልምና ይወጣል ስለዚህ ይሄ ሰው ከእስልምና ይወጣል ፋክት ነው አለ ግልጽ ጣውታ ነው ይጠመቅ አንድ ደቂቃ አንዴ ጋስቲ አንዴ ላውራ ኡፋ አንዴ ላውራ አላወራው ኡፋ አንዴ ላውራ አንዴ ቆይ የምታወራውን አቋርጠው አንዴ ቆይ እንስማኝ ቡኻሪም ይሁን ሙስሊም ሱና ንሳኢ አቡ ዳውድ ሁሉም የተጻፉት ከ250 ዓመት በኋላ ነው ተግባብተን አይደል 250 ዓመት ምን አይነት ሐዲስ ነበር የሚሰሙት የሚከተሉት ገባህ አይደል አልነበረም ሐዲስ ወይንም ደግሞ በንግግር ነበር የሚሰሙት እንደዚህ ተወጋግተው ሳይጻፍ በፊት ማለት ነው ተግባብተን ይሄ መስማት አለ ሺዓዎች የነበሩ ናቸው 40 የአሊ ተከታዮች ናቸው አሊም ደግሞ የነብዩ ባልደረባ ናቸው ስለዚህ እነሱ ራሳቸው ጥርት ያለ አቂዳ አላቸው እስቲ እስካሁን ድረስ እስከ አሁን የዛሬው ኢራኖች ድረስ አቂዳቸው ጥርት ያለ ነው ሰሃቦቹን አይቀበሉም ሐዲስ አይቀበሉም ይሄ ትርፍ ነገር ነው ይሄ ቅርንጫፍ የሚባል ነገር ታጋጋለ ቅርንጫፋዊ ነው ግንድ አለ ቅርንጫፍ አለ አንድ ዛፍ ማለት ነው ቅርንጫፍ ላይ ልትለያይ ይችላል ከማንም ጋር ኢቭን እኛ ራሳችን በመዛህብ በሐነፊ ሻፊዒ ምናምን እንለያያለን እኮ በአፈጻጸም በቅርንጫፍ ግን ዋናው ግንዱ ግን አቂዳ ግን ግንዱ ትክክለኛው ሙስሊም የተባለ ሰው ቁርአን የሚቀበል ሰው አንድ ነው እሱን 95% በላይ ሙስሊሙ የሚቀበለው እሱን ነው እኛም ሺዓዎችም ጨርሳላው አብዲ ቆይ ያውራ አብዲ ቆይ ነው ያለው ችግር የለም ስለ ሐዲስ ለመጣልህ ነው ታውን ተቆይ ዝም ብሎ ነው ከሐዲስ በፊት ደግሞ አራቱ መዝሃቦች ተጽፎ አልቋል ሻፊዒ ሐነፊ ማሊኪና ህግጋቶች ሰላት እንዴት ነው የሚሰግድ እንዴት ነው የምጾም ሁሉም ቀርታችሁ ከሆነ ፊቅህ ማለት ነው አይደለም በአንድ አውራሽ በቃ ጨርሳለሁ ሁሉም ነገር ተጽፎ ሐዲስ በፊት ተጽፎ አልቋል ሐዲስ መጨረሻ ላይ የመጣ ነገር ከ200 ስማ ልጨርስ ሐዲስ 300 ዓመት ወይ 250 ዓመት የመጣ ነገር ነው የመጣ እንደ ሪፈረንስ በማለት የተያዘ ነገር ነው እንጂ ህግጋቱ አንተ እያልክ ያለው ከሐዲሳቶቹ ከ250 ዓመት ምናምን በኋላ የመጡ ናቸው ከዛ በፊት ስለዚህ አራቱ መዝሃቦች ነበሩ እነዛ ህግ መመራት ይችላልው አራቱ መዝሃቦች ምንድን ናቸው ንገረኝ አራቱ መዝሃቦች ምንድን ናቸው ሐዲስ ናቸው ሻፊ ማሊኪና አንበሊ እንዲሁም ደግሞ ሐዲስ ናቸው እነሱም ማን አለ አቀርታን ተፈቀደ ሻፊዒ ፍቅርታን ሐነፊ ቀንታን እነሱ ቆይ እንግዲህ ሐዲስ ማለት ምን ማለት ነው ንገረኝ አብደላ ሐዲስ ማለት ወሬ ማለት ከነብዩ ሰለላሁ ዐለይሂ ወሰለም የተማሩት ነገር ነው የተጻፈው ነገር ነው አይደለ ትክክል ነው አይደለ ነው በቃ እኔ እዚህ ጋር አንተ ያያለኝ ይወዳም ሐዲስና ወዘተ ነገሮች ትርፍ ናቸው ብሏል ግን ማለት ነው እኔ እዚህ ጋር መናገር ፈልገው ማለት ነው ሐዲስን አዳምጠኝ ሐዲስን ያልተከተለ ሰው ቁርአንን አይከተልም አብደላ ቆይ አዳምጠኝ ተራዬ ነው ሐዲስን ያልተከተለ ሰው ቁርአንን ተከተለ ማለት አንችልም ለምን አላህ በቁርአን ላይ በራሱ ምን ይላል ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ በል እነዛን በላቸው ያመኑትን አላህን የምትወዱ ከሆነ አላህን መውደድ ማለት ቁርአንን መከተል ነው አይደለ
ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔንም ተከተሉኝ አሉ። በል አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እኔንም ተከተሉኝ ማለቱ ምን ማለት ነው? እዚህ ጋር እኔንም ተከተሉኝ በላቸው ማለቱ ሐዲስንም ይከተሉ። ነብዩን ተከተለን ማለት ሐዲሳቸውንም ተከተለን ማለት ነው። ይሄ ካልሆነ አላህ አይወደንም። እኛ ቁርአንን እንከተላለን ብለን ሐዲስን ነጥለን ቁርአንን ብቻ የምንከተል ከሆነ ቁርአን ተከተልን ማለት አይደለም። ለምን ሐዲስን ካልተከተለን ቁርአንን ተከተልን ማለት አይደለም። ገብቶሃል? ስለዚህ በአጠቃላይ እኔ ቁርአን ተቀብዬ ሐዲስን ተዋለሁ ማለት ከእስልምና ያስወጣል ነው። አሁን እኮ አንተ የምታወራው ነገር ከኔ ጋር አንድ ነን። በሐዲስ ጉዳይ 100% ሐዲስ አንተ የምትቀበለው ሐዲስ እኔ የምቀበለው ተስማምተናል። አሁን ያጋጨን እኮ እዚህ ጋር አቂዳ ነው። አቂዳ የሺዓዎች አቂዳ እና በጣም ትገርማለህ። ባይዘው በጣም ትገርማለህ። ይኸውልህ አዳምጥ መጀመሪያ። ቆይ እንደ ላውራ። እሺ እኔ ላውራ። በጣም ነው የምትገርመው። ባይዘው ገባህ? እውቀት የለህም። ባይዘው እውቀት ያለው ሙስሊም ቁርአንና ሐዲስ የሚለው ነገር አይጨምርም አይቀንስም። አላህ ባዘዘውና መልእክተኛዎች ባዘዙት ነገር ትእዛዝ የትም አይንቀሳቀስም። በማስረጃ ታውራለህ። የሌለው ነገር እዚህ ጋር ማታ የምትቀጥፈው ቅጥፍና ከእስልምና እንደሚያስወጣ ታውቃለህ። ሺዓዎች እኛ አንድ ነን ካል ላውራ ባከተ ኦኬ፣ ቀጥል የፈለኩትን ላውራ። ቆይ የፈለኩትን ላውራ በኋላ መልስ ትመልሳለህ። ይኸውልህ ሺዓዎች እኛ አንድ ነን ካሉ ሺዓዎች ደግሞ አትውጣ ከመስመር መጀመሪያ ላውራ። ቆይ አዳምጥ፣ ትመልሳለህ በኋላ። ቆይ ጠብቅ፣ አብሽር አንድ ነስ ማለት ነው። ቆይ አዳምጥ። ቆይ አብሽር አልኩህ። ምርቃናው ቀዝቀዝ እንደሌለ ውሃ ጠጣ። ጠብቅ። እኔም ብለህ አብዲ ለምንድን ነው የማይሆን ነገር የምትናገረው አንተ? ቆይ አዳምጥ መጀመር። ቆይ ጠብቅ። የማይመለከት ነገር አትናገር። መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ፣ እኔ ላውራ። የማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር በአግባቡ ላውራ። መንፈስህን አረጋጋው። ምርቃናም አዳምጥ መጀመሪያ። ይኸውልህ ሺዓዎች እኛ አንድ ነን ካል በተደጋጋሚ ነው ያለው። በአግባቡ ለምን ጥያቄ ጠይቀህ አንተ ጫታ መውት አንዴ ላውራ። አብዲል ሜቢ ቶኑን ቀንሰውና እኔ አሁንም ምንም የእንትና እየገባኝ አይደለም። የአብዲልም ሱብሃንአላህም እየገባኝ አይደለም አርጉመንታችሁ ማለት አልቀበልም ሲል አልሰማሁትም። እስቲል እንደዛ ይተረጎማል። ሜቢ ሊያስከድ ይችላል፣ ግን አልቀበልም ስለማለት ላስከዳ። እኛ በዚህ ነገር ያወራው ነው በምን ምክንያት መሰለህ? ሺዓዎች እኛ አንድ ነን ሲል ነው። ገባ? አንድነት ማለት እነሱ የሚከተሉት ነገር እሱ ይከተላል ማለት ነው። ገባ? ተረዳኸኝ? አሁን እኔ ምን እንደሆነ ታውቃለህ? አብዲል አንድ ጥያቄ ልጠይቅህ። ሺዓዎች አንተውን ወንድሞች ናቸው አይደሉም? ወንድሞቼ ናቸው ብለህ ትላለህ? እኔ ይኸውልህ አዳምጥ መጀመሪያ። ይኸውልህ አንተ ይሄ ጥያቄ ለአንተ ያንተ ጥያቄ ነው። ቆይ አዳምጥ መጀመሪያ። ሺዓዎች አንተ ወንድሞች ናቸው? ቆይ አንዴ። ስለዚህ ሺዓዎች አንተ ወንድሞች ናቸው? ይኸውልህ አንተ ይሄ ጥያቄ በኋላ ለኔ ጥያቄ አሁን እሱ ባመጣው ኦኬ ሱብሃንአላህ ናቸው ያው ልክ እንዳንተ ያንተ ወንድሞች ናቸው እነሱ ልክ እንዳንተ ያልኩህ ነው። ለምሳሌ ልክ እንዳንተ ማለት እኔ ባለሁበት አንተ ራብ ሊደፋ አይገባም፣ ውሃ ሊጠማ አይገባም። እሱ ሌላ ጉዳይ ነው። እርዳቸው አትርዳቸው አይደሉም። ወንድሞች ናቸው ወይ የእምነት ወንድሞች ናቸው። ከአንተ የዘለለ ነገር የለም። በእምነትም ያው ምንም ሐዲስ የማይቀበል ማለት ቁርአንን የማይቀበል ማለት ስለሆነ በዛ በኩል ቁርአን አንቀበልም አላለም። ኦኬ ይሄንን የጠየቅኩ ለምን እንደሆነ ታውቃለህ? አክቹአሊ አሁን እንትን ባይኖረኝም እነ ኡስታዝ ያሲን ኖሩ እነ ኡስታዝ ማንሸምሱ ነው የሚባለው ወንድሞቻችን በእምነታቸው እያሉ ኢራን ላይ ከጦርነቱ ጋር በተያያዘ ብዙ ኹጥባ ሲሰሩ ሰምቻቸው ስለነበር ነው። አብድልን እንደ ቻሌንጅ እንዳደረጋችሁት እኛንም ቻሌንጅ ታደርጓቸዋላችሁ ብዬ አስባለሁ። ኤሬስ
ኖ አሁን ሺዓ የተባለውና እኔ ልንገርህ፣ ሺዓ ማለት ከነጭራሹ ሐዲስን የማይቀበሉ ናቸው። አንድ ስማኝ፣ ሱብሃንአላህ አንድ ነኝ ይላል። ይሄ አብደላ አንድ ስማኝ፣ ሱብሃንአላህ አንድ ስማኝ፣ አንድ ያቆመውን አጥፋውና ስማኝ። እነኚህ እኮ ጫት ነው በጣም በእናትህ ስማኝ፣ ሱብሃንአላህ አንድ ያቆመውና ስማኝ። ቴንክ ዩ ሐዲስ ማለት ምን ማለት ነው? አንደኛ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ ዳዕዋ አድርገው ጨረሱ፣ አለፉ አይደለ? ከዛ በኋላ የነሱ ህይወት ተጻፈ። ማንም ሊጽፍ ይችላል። ቡኻሪ እንደጻፈው፣ ሙስሊም እንደጻፈው፣ ንሳኢም እንደጻፈው፣ ሌሎችም ኢማም ማሊክ እንደጻፉት ማንም መጻፍ ይችላል። ኦብቪየስሊ ማስረጃ ያስያዘ ማለት ነው። ስለዚህ እነሱን ደግሞ ማንም ማለት አይችልም። ማንም ማለት አይቻልም። ልጨርስ። ሺዓዎቹም የራሳቸው ሐዲስ አላቸው። የነቢ መሐመድ አክሽኖቹ ምናምን የተመዘገበ አላቸው። እኛ ቡኻሪ ሙስሊም እንደምንም እነሱም የራሳቸው አላቸው። ልጨርስና እኔ እኮ ጣልቃ ገባኋችሁ። እኛ ሱኒዎች ያው ወደ ሱኒ ያስገባችሁ አይደል? እኔ ሙስሊም ነኝ የሚለው ሱኒም ሺዓ አይደለም። እኛም ሱኒዎች ያው አስገባችሁኝ። ቡኻሪና ሙስሊም ምናምን እንደብለን እንደምናምነው እነሱም የራሳቸው ሐዲሶች አሏቸው። ተመሳሳይ ነው። እንዴት እንደምንሰግድ እንዴት እንደምንጾም አንድ ነው። ተግባባን አይደል? ሐዲስ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክሽኖች የተጻፉት ጽሁፎች ናቸው። ማንም ይጻፈው በቃ እሱ እምነት እኮ ነው። እንዴት የራሳቸው በራሳቸው እንዴት ይሄዳሉ? እምነት እኮ ነው። እኛ ለምሳሌ ብዙ ሐዲሶች ሊመጡ ይችላሉ። ቆይ ጠባብ የምትሆኑት ጠባብነት ለምንድን ነው? ጠባብ የምትሆኑት ለምንድን ነው? ጠባብነት አይደለም። የራሳቸው ለምን ትላለህ ነው? የራሳቸው ምን ያደርጋል? እምነት እኮ ነው ይሄ ጉዳይ። ምን ሆነ ነው አንተ? የራሳቸው አትበል። እኛ ከሐዲሳችን ሰሂህ አለ፣ ደዒፍ አለ። ያን እንኳን አጣርተን ነው የደረስንበት ስለ እምነታችን። አንተ የራሳቸው ሐዲስ አላቸው ስትል ይሄ የኔ አትነግረኝም። ሱብሃንአላህ እኔ ስለ ሐዲስ አትነግረኝም። ይቅርታ ስለ ራሴ ለማካበድ ሳይሆን የኔ አትነግረኝም ይሄን ነገር። እኔ አሁን ቻሌንጅ የማደርገው ምንድን ነው? ሺዓዎች የራሳቸው የሆነ መዝገብ አላቸው፣ የራሳቸው የሆነ ሰነድ አላቸው። ነብዩ መሐመድ እንደዚህ አድርገዋል፣ እንደዚህ ሰግደዋል፣ እንደዚህ ጾመዋል የሚል ሌላ መጽሐፍ ከቡኻሪና ሙስሊም እኛ ከማናውቃቸው ውጭ ማለት ነው። ግን በስተመጨረሻ ግን አንድ ነው። ጸሎታችንም አንድ ነው፣ ጾማችንም አንድ ነው። ሁሉም ሪፈር ያደረጉት ገባህ አይደል? ሁሉም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሪፈር ያደረጉን ይጻፉት። ይሄ በዚህ እንግባባ አይደል? ማንም ይጻፈው ሐዲስ ሰሒህ እስከሆነ ድረስ እንከተለዋለን፣ እንቀበላለን። ኢቭን ሶሪያ ውስጥ ያሉት ግብጽ ውስጥ ያሉት የጃዕፈርያ ስለማት ሺዓዎች መታ ከሆነ ጃዕፈርያ የሚባል ስና አሸርያ የሚባል ዘይዲያ የሚባል ከነሱ ሐዲሶች ሁሉም አንዳንድ ይወስዳሉ። ከቡኻሪና ሙስሊም ብቻ አይደለም፣ ከዛም ሐዲስ ይወሰዳል የሆነ ማስረጃ ከተፈለገ ማለት ነው። ምክንያቱም አንድ ነው፣ ሙስሊሞች አንድ ነው፣ ወንድማማቾች ናቸው። ቅድም ያልከው ወንድማማቾች አይደለም ያልከው ይሄን እንድታነብና እንድታስተካክል ጠይቀሃለን። ሌላ ነብይ አለ እንዴ? ቆይ እኔ ጥያቄ ሌላ ነብይ አለ ነው። አሁን ሌላ የራሳቸው አላቸው ስትል አሁን ላይ እኛ ነብያችን ተለበለው አንድ ነው። ነብያቸው አንድ ነው፣ አንድ ነው 100%። ስለዚህ ቆይ አይደለም። ስለዚህ ለኛ የምንቀበለውን ሐዲስ ለምን ሳይቀበሉ ቀርቶ ሌላ ሐዲስ አላቸው እያልክ እኮ ነው። ከየትኛው ጉርጋድ ነው ኩፍር የሚያወጡት? አብደላ እንዳገኘው ከሆነ ለኛ በእነ ቡኻሪ በእነ ሙስሊም በእነ አቡ ዳውድ እንደዚህ የመጡ ሐዲሶች እንዳሉ እነሱም ደግሞ እንደዛ ሐዲሶች አሏቸው ነው አላቸው። ከየት ነው? እስኪ አንዳንዴ ሱብሃንአላህ እንደዛ ከሆነ ኦልሞስት የቡሃሪንም የሙስሊምንም መቃረን የለባቸውም። ምክንያቱም እነሱም በዛ ከጻፉ ተመሳሳይ ስለሚሆን ማለት ነው። ዞሮ የኛ ለምን እንደማይቀበሉት ሰሒህ ነው፣ ضعيف ነው፣ ትክክል ነው፣ ስህተት ነው። ሰነድ ማለት ማስረጃዎቹ ብዙ እንትን አለው፣ ተፋሲል አለው። ተፋሲል ስለዚህ ያኒ የቡኻሪ ብሬክዳውን አለው። የቡኻሪ ሙስሊም ሙተፈቁን ዐለይሂም ተብሎ የሚገለጽ ሐዲስ ደዒፍ አለው። ስታስበው እነዚህ ሁለቱ
አሁን ቡኻሪና ሙስሊም አሁን ለምሳሌ ሙተፈቁን አለ። ኧረ አብደላ ተው፣ በጣም ቂሚያል እንደ እስልምና ነው። ተው በቃ አሁን እስልምና ነው። እንዴ ክፍተት አትስጥ። እንዴ ሃይማኖት ነው። የሰውን ሃይማኖት እንዴት ትጫወትበት? ወላሂ የምሬን ነው። አላህ በቃ ውረድ። ስሜታዊ አትሁን። ሱብሃንአላህ ስሜታዊ አትሁን። አይ ላውራሽ እኔ ላውራ ሜቢ ሱብሃንአላህ እያለ ያለው ምንድነው? አንድ ነገር በተመሳሳይ ሰዓት ሁለት ነገሮች አንድ አይነት ሊሆኑ አይችሉም። የሺዓዎች ሐዲስ እውነት ሆነው የቡኻሪና የሙስሊም ሐዲስ ደግሞ እነሱም እውነት ሊሆኑ አይችሉም። ከሁለት አንዱ ነው እውነት ሊሆን የሚችለው እያለ ነው ሱብሃንአላህ። ጊዜው ነው ማየት አለብህ አንተ። ጊዜው በዛ ጊዜ ቴክኖሎጂ የለም። የሚጻፉት ቦታዎች አንድ ሐዲስ ለማግኘት ጉዞ ይጓዙ ነበር። ከዚህ መቀሌ ምናምን ይጓዙ ነበር ከአዲስ አበባ ምናምን አንድ ሐዲስ ወይ ዘንድሮ ግን ያንኛው ስህተት ነው፣ ይሄንኛው ነው ተቃራኒ። አንድ ነገር በአንድ ነገር ላይ አንተና ትክክል ነው ያልከው ሁለት። አሁን እኔ በዚህ ላይ አልስማማም አብደላ፣ ምክንያቱም እነሱ የቡኻሪም ሆነ የሙስሊም ዘገባዎች ስህተት ናቸው ብለው ስድብ ናቸው። በጣም ነው የሚያንቋሽሹት፣ ወላ በጣም ነው የሚያጣጥሉት። የነሱ ደግሞ የራሳቸው አለ። ስለዚህ አንተን እያጣጣሉ ትክክል አይደለም ብለው የነሱን ትክክል ነው ለምታነት ቆይ እኔና እፎይ እዚህ ጋር እኔና እፎይ አይደለም የተለያየን ሰዎች ነን። ምሳሌ በቃ ልጨርስልኝ። እዚህ ጋር እኔና እፎይ ምሳሌ ነው የተለያየን ሰዎች ነን። ለምን እፎይ ማለት ቁርአንን አይቀበልም ማለት ነው። ገብቶሃል? እኔ ደግሞ መጽሐፍ ቅዱስን አልቀበልም። ስለዚህ እኔና እፎይ ምሳሌ እያስቀመጥኩልኝ ነው። የተለያየን ሰዎች ለዚህ ነው እንጂ የሆነው እፎይ ቁርአንን ተቀብሎ እኔም ቁርአንን የምቀበል ከሆነ አሊያም ደግሞ እፎይ መጽሐፍ ቅዱስ ተቀባይ ነው እኔም መጽሐፍ ቅዱስን ተቀባይ ከሆንኩኝ እኔን እንከራከርበት አንዳች ነገር የለም። አሁን ተረድተሃል ብዬ ተስፋ አደርጋለሁ። ትክክል ሎጂክ። እኔ በሎጂክ ከመጣ ብዙ ሰዓት ማውራት እንችላለን፣ ተስማምተን ማለት ነው። ግን ጠባብነትን ማገደው ነው። ተግባብተናል አይደል? ነገሮችን በሁሉም አንግል ማየት አለብህ። እንደዛ ነው የማምነው እኔ። እና አሁን ሺዓዎች ለምሳሌ ኢራን አካባቢ በዛም ጊዜ ማለት ነው። አብደላ የአንተ አርጉመንት ወደ ምን ሊድ ያደርጋል መሰለህ? ሁሉም ትክክል ነው ወደ ሚሊያ ሊድ ያደርጋል። እነሱም ከረጅም ጊዜ በኋላ ስለሆነ ጊዜው ቴክኖሎጂ ስላልነበር እነሱ መጽሐፍ ትክክል ነው፣ የዛም ትክክል ነው። መጀመሪያ ያልኩትን ነገር የሁሉም ትክክል ነው ወደ ሚሊያ ያመጣል። ያ መጀመሪያ ያልኩትን ነገር ወደዛ መለስ ነው። እኔ ሙስሊም ነኝ ያልኩህ አይደለ? አንድ ቁርአን ያገን አንድ ነብይ ያገን እሱን የምከተለው ተግባብተናል። በቃ እሱን የምከተለው ከ200 እና 300 ዓመት በኋላ የተጻፈ ነገር እኔን አያጣለኝም ከማንም ጋር። ማጠቃለያ ሺዓ ትክክል ናቸው ብለህ ታስባለህ? ማጠቃለያ ሙስሊም ናቸው። አይ ትክክል ናቸው ሙስሊም ናቸው ምናምን አይደለም። ሺዓ ትክክለኛ አቂዳ ላይ ናቸው ብለህ ታስባለህ? አቂዳ እኮ አንድ ነን እኮ ጨርሻለሁ እኮ አቂዳ አንድ ነን። በአቂዳ በቃ ስለዚህ የተለያየን ሰዎች ነን። በቃ አይ ስለዚህ ምንድነው እዚህ ጋር የተለያየን ሰዎች ነን። ሁለቱንም ትክክል ናቸው ማለት አለብኝ። በቃ ወይ የኛ መጣል አለብኝ ያንተ ማለት ወይ ደግሞ ሁለቱንም ተጠመቅ ከዚሁ በቃ ሁሉ ያንተ ማን ነው? ሱብሃንአላህ ቅድም ሲነሳም ብሏል እኮ ሀባሾች፣ ሺዓዎች እነሱ በአቂዳ አንድ ነን። ዋብያዎች ጋር ነው እንደውም አንመሳሰልም ያለው። በአቂዳ ከነኛ ጋር ግን አንድ ነን ብሏል። እኔም ሙስሊም የሁለት ቢሊዮን ሙስሊም አስተሳሰብ ነው፣ እምነት ነው። እኔም አንዱ ነኝ ማለት ነው። ከዛ ያፈነገጠ ግን የራሱ ጉዳይ። እስኪ አንዴ ላውራ። እኔ አላህን ፍራ። እስኪ አንዴ ላውራ። አላህ የምታመልክ ከሆነ አዳምጥ መጀመሪያ። እስኪ አንዴ ላውራ። እሺ ለምሳሌ ልጁ መጀመሪያ ራሱ ሲያወራ ውሸት እንደሆነ በምን ታውቃለህ መሰለህ? እፎይ ቅድም በሰማያዊ ጉዳይ ማለት ነው ስለ ሰማይ ሲያወራ ነግሯል። ጠቅላላ ነግሮክ በማስረጃ ቁርአን ሲናገር በኋላ ደግሞ አይወርድም አለ። እንደሚወርድ ተናገረ። ይሄ ውሸት በማውራት ሐራም ነው፣ ክልክል ነው። ጨረስክ? ማስረጃ ቁርአን አዳምጥ መጀመሪያ። ቆይ ቁርአን ላይ ማስረጃ አሳይተው ለሱ ከዛ በኋላ የትም አይንቀሳቀስም ብለህ አወራው። አንደኛ ውሸት እንደጀመርክ ማለት ነው። ቀጣይ ሺዓዎች እኛ አንድ ነን ብለሃል። ሺዓዎችና አንተ አንድ ኮንክ። ቆይ ላውራ።
እቺን አትጣጣ በአቂዳ ቆይ ላውራ እኔ ላውራ በተራክ ታውራለህ ይቆት ካለ ሺያዎችና እኛ አንድ ነን ካልክ ሺያዎቹ ደግሞ ሐዲስ እንደማይቀበሉ ታውቃለህ አታውቅም? እኔ አንድ በል ቆይ በኋላ መልስ በኋላ ነው። ሺያዎቹ ሐዲስ እንደማይቀበሉ እኛ እናውቃለን። ሐዲስ የማይቀበል ሰው ደግሞ ቁርአኑም እንደማይቀበል እናውቃለን። ሐዲስ የማይቀበሉ ከሆነ የአምስት ወቅት ቁርአን የአምስት ወቅት ሰላት ያለው ሐዲስ ውስጥ ነው፣ ቁርአን ላይ የለም። እነሱ ሰላት ይሰግዳሉ፣ ግን ሶላትን መስገድ ይሰግዳሉ፣ ሐዲስን አይቀበሉም። ሐዲስ ቁርአን ሰላት እንደሚሰግድ ደግሞ የሚያሳየው ደግሞ ሐዲስ ነው። አንተም ከነሱ እኩል ሐዲስ ቁርአን ሐዲስ የማትቀበል ከሆነ ሰላትን እንደሰለም እንዳዲስ እንደምትፈልጋለህ። እሺ ላውራ ቅድም በሙሉ አንተ የምጠይቀው በሙሉ ቅድም መልሼ ለምንድን ነው የምታስደግመኝ? በተራ ላውራ እየደገምከው ነው። ቆይ ላውራ እኔ ላውራ ታውራለህ አንተ ላውራ። እንደዛ ከሆነ እነሱ ከነሱ እኩል ከሆንክ ሰላት ትሰግዳለህ ዝም ብሎ خلاص ያለ እውቀት ማለት ነው። ሰላት እንደሚሰገድ ደግሞ ያለው ሐዲስ ውስጥ ነው። አንተ ሙስሊም አይደለም፣ ሰላት አሰግድም። ሰላት የማይሰግድ ሰው ደግሞ ሙስሊም አይደለም። አስረግጬ ነው የሚነግርህ። ጫትህን ዝም ብለህ ፈትፍጥ፣ መቃብርን ዝም ብለህ አምልክ፣ ወሬን አታብዛ። ቅማላ ሰው ጋሪ ናሮሽ ከልብ ወርጃና ኦኬ። ለዚህ ነው ጠባብነት አደገኛ ነገር ነው። ገባህ አይደል? ኦኬ እሺ፣ እንትን እናድርገውና አብደላ ከሺያ ጋር አቂዳ አንድ ነን ስትል ሜይ ቢ አሁን አቂዳ ውስጥ ሐጅን ያካትታል? ሐጅ ማድረግ አቂዳ ማለት በአንተና ስለ ጌታ ወይም ስለ አላህ ያለህን እምነት ነው። ጉሩ እዚህ ጋር መንገድ ነው። ሐጅ፣ ጾም፣ ሰላት ምናምን ይሄ መሰረት ነው። የእስልምና መሰረት አርካን ይባላሉ። ስለዚህ መሰረቱን ለምሳሌ በመሰረት አርካን ኦፍ እስላም ላይ ሐጅ አንዱ ነው አይደለ? ሐጅ እነሱ አያደርጉም አይደለ? ያደርጋሉ። ማን ያደርጉ ማለት ግርማ እንደዚህ እንግዲህ ይዞራሉ። ካባን አንድ ቀን ሳውዲ መንግስት አንድ ጥያቄ ልጠይቅ። አንድ ብቻ አርካኑ እስላም ንገረኝ እስኪ ና አዳምጥ። አርካኑ እስላም ካለ ትርጉሙ በአማርኛ ንገረኝ። ቶሎ በል ንገረኝ። አሁን ንገረኝ። አርካኑ እስላም ተናገር። እዚህ ጋር ጥያቄ ሙስሊም እንደሆንክ ለማወቅ አርካኑ እስላም ንገረኝ። ከና አማርኛ ከና ታቀላለህ ተናገር። የት መተሉም ተናገር። እዚህ ጋር አርካኑ እስላም ስንት ናቸው? መልሱም ንገረኝ። እዚህ ጋር ንገረኝ። እዚህ ጋር አንተ ሙስሊም ከሆንክ ሄድ እባክህ ዘይድ እና መልሱን ንገረኝ። አርካኑ እስላም ስንት ናቸው? ሐጅ ሲያደርጉ ነበር ሺያዎች። ዛሬም ያደረጉ ነው። ሁሌም ያደርጋሉ። ገባህ አይደል? ለምን ሙስሊሞች ስለሆኑ ነው። የኛን ጾም ይጾማሉ። ስለዚህ አሁን ሐጅ ሲያደርጉ ድንጋዩ ምን ብለው እንደናንተ ነው የሚያምኑት? ከገነት የመጣ እንደዚህ ብለው አራዳዱ እንደራሱ አስተሳሰብ እንደራሱ ተቀበለ ሐዲስ አክሽን ያደርጋል። ግን ኦልሞስት 90% በላይ ይመሳሰላል። አርካኑል እስላምን መልስልኝ ቶሎ በል። ሙስሊም አይደለም ኡስታዞቻችሁን አምጡና አወያዩ ከኔ ጋር አይደለም። እናንተ አርካኑ እስላም ስንት ናቸው? አርካኑ ሰላት ስንት ነው? አርካኑ ሰላት ቶሎ በል ተናገር። ሱራ ወዱ ስንት ረካ አለው? ወዱ ስንት ረካ አለው? ቶሎ በል ወዱ ስንት ረካ አለው? ሱራ የተግባባ ነው አይደል? አንተ ዝም ብለህ ባይላንዲ ውሃ የቀዳህ ጫትን መቀምቀም ብቻ ነው የምታውቀው እንጂ ስለ እስልምና የምታውቀው ጉዳይ አስረግጬ ነው 100% ነው። አውቀናል። በቃ ክርስቲያን ነው ሙስሊም አይደለም። ባይላንዲ ውሃን ተሸክማ ጫትን በየበረንዳ መቃም ነው እንጂ ምንም ነገር ስለ ቁርአን ስለ ሐዲስ የምታውቀው ታሪክ የለህም። እሺ 100% አንተ የምታውቀው ስለ ቁርአን የምታውቀው አምስት ወቅት ሰላት ስንት እንደሚሰገድ አብዲል ሲደበ አስተካው በቤት እሺ መልስልኝ። ታዲያ መልስልኝ። አርካኑ እስላም ስንት ነው? መልስልኝ። በቃ መልስልኝ። አምስት እሺ ንገረኝ። እነምን ናቸው? ንገረኝ። በአማርኛ ንገረኝ። ከና አማርኛ ተርጉም። አማርኛ ንገረኝ። አማርኛ ንገረኝ። ወጣው ጋር
መልስ፣ በአማርኛ መልስ። በአማርኛ መልስልህ። አድቫንስድ መልስ ማለት አርካኑን ኢማን ስንት ነው? አርካኑን ኢማን ስንት ነው? አርካኑን ኢማን እሺ፣ እና ምን ናቸው ንገረኝ። በአማርኛ በአረብኛ ያነበብ በአማርኛ ወኩቱብ እየሰማኸኝ ነው? አንተ ምን ቢላህ መላእክቱ ወኩቱብ ወሩሱሊ ወየውሚል አኺር ወልቀደር ሸር ወልቀደር ኸይሪሂ ወሸሪሂ አካን ገሰለም ይምጣልህ። እነዛ አካን ገሰለም ይምጣልህ። በተረት ና መጀመሪያ ካና አረብኛው ተናግራል። ካና አማርኛ ተርጉምልኝ ነው የሚለው። እሺ አካን ኢማን በአላህ ታምናለህ፣ ለመላእክት በመላእክት ታምናለህ፣ በመላእክተኞች ታምናለህ፣ በመጽሐፎቹ ታምናለህ። በአማርኛ በአረብኛ አውራ፣ በአረብኛ እያወራ በአማርኛ ተርጉም። አረብኛማ እኔ ንግግሩ ነው ኢቭን ሆስት ራስ በአረብኛ ማውራት ይችላል። እኔ 20 ምናምን ዓመት ቀጠር ነው ያለሁት። እሺ ማለት አሁን እሺ፣ በአረብኛ እያወራ በአማርኛ መልስ ይገባዋል። በቃ አረብኛ ይቀጥልሽ መለስኩ ብለህ እኮ በአማርኛ በአላህ ታምናለህ፣ በመላእክቶች ታምናለህ፣ በመጽሐፍ ታምናለህ። እኔ አማርኛ መጽሐፍ ብዙም አላነብም። ስለዚህ ይብና አንተ ሂድ ብለህ ዛይባ ከደ ምንም አይቆጥ የለም። ና አይቆጥ ካለ አንተ በአረብኛ እያወራ በአማርኛ ተርጉም። አንዳንዱ በተራ ምን ልመልስልህ ደስ እንዲልህ ማለት ነው እንጂ ከህፃናቶች እያልን የ6 ዓመት ልጆች የነበርነውን በቃላችን ያዝነው ነገር ነው ያስደከምክኝ በ40 ዓመቴ ተባባን አይደል? በጣም ትገርማለህ። እውቀት የለም ትጀምር ወቅቱቢ ወመላእክቲ በላት ቀጥፋት ይላል እንዴ? በአማርኛ እያወራ በአረብኛ እያወራ በአማርኛ እንዲገባ ከዛስ በአማርኛ ቢላሂ ወመላእክቲ ወኩቱቢ ወሩሱሊ ወየውሚል አኺር ወልቀደር ኸይሪሂ ወሸሪሂ ከዛስ ወደ ሕሳብ ወበላከረቲ መሀል ላይ ያስገባው አይደል? ወደ ሕሳብ ወበላከረቲ መጨረሻ ላይ ነው። ዝም ብላ ወደ ተብራት መጨረሻ ነው አለ እሱ። እናንተ ቀያይረዋል እውቀት ካለ ነው ልምጣልህ። ምንድን ነው የምታስጨንቀው? የእስልምና እንትን ነው እንዴ? አሉ አይ ዶንት ኖ አልገባኝም። ይሄ አብዲ ለመንግስት በጣም ታሳዝናለህ። በይዘው ቦታውን እየቀያየርከው አይደለም። ቆይ አብዲ ወበላከረቲ አንተ ነገር እስቲ አብዲ አንተ ነገር በትክክሉ ነገር እናንተ የምታውቀው ከሆነ አብዲ ራሱ ምንም አያውቅም። አብዲ ራሱ ምንም የሚያውቀው ነገር የለም። መሳደብ ብቻ ነው። አስወጣኝ። አብዲን አስወጣና አይብ ነው አብዲ ራሱ ማህይም ምንም የሚያውቀው ነገር የለም። አብዲ አንድ ነገር አታውቅም። አንተ ራሱ ጫታ ማዳምጡ ነው ሲቀደም ነው እንዳለ እየዋለ ያለው ከቅድም ና በስነ ስርዓት ላውራ። እኔ ና አንተ አዳምጠኝ። አሽሀዱ አን ላ ኢላሀ ኢለላህ በአላህ ማመን ማለት ነው። ለምን ትሳደባለህ ነው የኔ ጥያቄ። ቆይ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት በአላህና በመልእክተኛዎች ማመን ነው። አንደኛው እስልምና ማለት ነው። ገባህ? አንተ ይሄን የምታውቅ ከሆነ ሺዓዎች እንደማይቀበሉ ታውቃለህ። ቆይ አርካኑል እስላም አርካኑል እስላም እና ቆይ አዳምጥ መጀመሪያ አርካኑል እስላም ነው ልበል። እሺ ከዛ ደግሞ ወደ ሰላት ነው የሚለው ወያቁሙ ሰላት ሰላት አዳምጥ መጀመሪያ ወያቁሙ ሰላት ሰላት ነው። ዘካት ምንድነው ጊዜን ያስጠፋኸኝ ነው። እኔ ሄጄ ከልጆች ጋር በተኛ ሻገኛ ጊዜን ያጠፋብኝ ነው። ቁም ነገር ያደረኩ ተራ የላችሁም እኮ ሰብረሃል። መጀመሪያ አንተ ሰባብረሃል። አይ ቲንክ የኔኛው ቁም ነገር ያወራ ነበር። ብዙ ሎጂካል የሆኑ ነገሮች ያወራ ነበር። ስለ ፀሐይ ወደዛም ወተን ነበር። አሁን ወደ አብዲ ራሱ ማየም ነው ትክክለኛ ማየም ነው። ምንድን ነው ጫት የምትለው አንተ? ምን አገባ አንተ ስለ ጫት? ምን ይመጣል? የማን ከማን እንደ ማን እኮ ነው የምትቀፉት እኮ ፔንቴ ነው አብዲ ፔንቴ ነው። አብዲ ፔንቴ ነው። አስወጡት እፎ ያስወጣ የመጣጣችሁ ማለት ይሄ አርካን ኦፍ እስላም ወይንም ኢማን ኦፍ እስላም አይደለም። ለሙስሊሞች ለክርስቲያኖች የምናውቀው ነው። እሱን ነው ለምን አሁን በዚህ የሳል ጥያቄ ይጠይቃል። እሺ እሱ የሚቀበል ከሆነ እሱ የሚቀበል ከሆነ ነብይ አዳምጠኝ። እሱ የሚቀበል ከሆነ እንዴት ብሎ ለእንትና ሺዓዎችና እኛ አንድ ነን ይላለች። ለምን ዛሬ ማውራት ይቻል ነበር እኮ ይሄ መህይ ተጠባብነት እኮ ነው እንዳትረዳ ያደረገ ጭንቅላትን ነበር። ከድር ለምሳሌ ከድር ደግሞ ሀዲሱንም ይቀበል አይመስለኝም። አብደላ እንደውም ሀዲስን ይቀበላል። ከድር ሀዲስ ምንድን ነው? ወሬ እኮ ነው ሀዲስ ማለት። አንተ ኩፋር መውት አንተ አሽሀዱ አነ አልይ ረሱሉላህ ምን ታመጣለህ አብዲ?
لا አንተ ካፈርና ኩፋራን ኩፋርና ግን ይኸውልህ ኦፋ አንዴ ላውራ ለአንተ ይኸውልህ እስላም ማለት አንዴ ላውራ ኦፋ እስልምና ማለት በአላህና በነብያችን የሚያምን ሰው ብቻ በአላህና በነብይ የሚያምን ሰው ብቻ እስላም ነው። በቁርአንና እንደዛ ብሎ ያምናል እኮ ካደረ ያምናል። ግን አንተ ሙስሊም አይደለም ብሎ ነው ያለው። እሱ ደግሞ በቁርአንና በሐዲስ አሁን ልዩነቱ ምን እንደሆነ ታውቃለህ አብዲል? ኦኬ እንደዛ ከሆነ አብደላን ለምን ትሞግተዋለህ? ካዳ ለምሳሌ በአላህ ያምናሉ ሺያዎች፣ በመሐመድም ያምናሉ ሙስሊም ናቸው ሲል ለምን ሞግተው ካዳ? ሺያዎች አያምኑ። ሺያዎች በመሐመድ የሚያምኑ ከሆነ ሐዲሳቸው ለምን አልተቀበሉም? ያምናሉ። ኦኬ ለምን አልተቀበሉም? እንደዛ ከሆነ እነሱ ነብያችን የሚቀበሉ ከሆነ ሐዲሳቸው ለምን አልተቀበሉም? አላህ ራሱ ተናግሯል እኮ እኔን የምትወዱኝ ከሆነ የእነሱን መንገድ ተከተሉ ብሏል። ገባ? እኛ አሁን ሙስሊሞች የምንባለው ሙስሊም ከተባለ በቁርአንና በሐዲስ የተጻፈው ነገር አይጨምርም አይቀነስም። ቀጥተኛው ሲዳ ይሄ ነው። ዲቢሚታ ጫትቃ መቃብር አምልክ ምናምን የሚባል ነገር የለም። አንተ ጫት የሚለው ነው ከድር እኔ ላብዲ የጫት መኪና ይገልበጥብህና አይ እፎይ ዛሬ ቀን ቤቱ ሞቅ ደመቅ ብሏል። በቃ ደስተኛ ና ዛሬ ቀን እንደው ጫቱን ከስራል ይሄ ሰውዬ በጫት ከስሯል። የጫት ዛሬ ተመቸ። ሁላችሁም ውጡ፣ በቃ ይበቃል፣ ውጡ። ፖለቲካ የተሰራባችሁ እኮ ነው፣ ውጡ። ግልጽ ያልሆነልኝ ምንድነው እሱ? አንዴ ቆይ፣ ግልጽ ያልሆነልኝ ምንድነው እሱ? በመሐመድ እና በአላህ ማመን ሙስሊም ያደርጋል በቃ ከተባለ ክርክር አያስፈልገውም እያስባለሁ። መልሽ ደግሞ አብዲን ምን ትለናለህ? በሐዲሱ ማመን አለበት ካልክ፣ ስለዚህ በመሐመድ ማመን የሚለው ውስጥ ሐዲሶቹ መካተት አለባቸው። በአላህ ማመን ሲል ቁርአኑ መካተት አለበት። ኦኬ እንደዛ ከተረዳው ደግሞ አይወልም። አዳምጠኝ እፎይ፣ እኔ ያልኩህ ምን መሰለህ? ቁርአንና ሐዲስ እንደምንቀበል አላህ ተናግሮናል። ገባ? ኦኬ ተናግሯል አይደል? እነሱ ደግሞ አላህ ያው ያላህን ትእዛዝ ቁርአንን ያለ ሐዲስ መቀበል ትችላለህ። እኔ ከድር መከራከር ደግሞ ቁርአንን ያለ ሐዲስ ትቀበላለህ ብዬ አላምንም። ቁርአንን ያለ ሐዲስ መቀበል ትችላለህ። ቆይ ላውራ እንዴ? ቁርአንን የሚቀበል ከሆነ ሐዲስ ማለት ነው ወሬ እኮ ነው ሐዲስ። ቆይ ላውራ እንዴ? አንተ ላውራ እስኪ ቀስ በል። ቁርአን እስላምን ነው የምነግርህ። እስላም ማለት ሙስሊም ማለት ልናገር አሁን ላውራክ ገባ? ቁርአንና ሐዲስ ቁርአን የሚቀበል ከሆነ የግዴታ ሐዲስን መቀበል አለብን። ለምን ብትል ቁርአን ራሱ ያስተማሩን እኮ እኛን እኮ አላህ አይደለም እኮ ለነቢያችን እኮ መልእክቱን አስተላለፈው። እንደዛ ከሆነ ቁርአንን አናውቀውም ማለት ነው። እነሱም ማናምን ከሆነ ገባ? የነሱ የሐዲሱ ደግሞ ትእዛዙ ከመልእክተኛዎቹ የተሰላለፈ መልእክት ነው። ገባ? ቁርአን ደግሞ ቀጥታ ከአላህ የወረደ ነው። ግዴታ ነብያችን ቁርአንን የምንቀበል ወሬስ ሐዲስ ቆይ ላውራ። አንተ ማንነትህ የማይታወቅ ሰው ነህ። አንተ በኋላ መጨረሻ ጥያቄ ያለኝ ጠብቅ። ቆይ ጠብቅ። እሺ ምን ጥቅም ነው ለኔ? ቆይ ላውራ። ግማሽ ሰዓት አወራህ። እኔ ልውጣ። አብዲ ማይም ነው አንድ ነገር አታውቅም። እርግጠኛ ነኝ። እፎይ ተረዳኝ። ብቻችን ማውራት ምን ሆነ ጋብዘኝ። ሂድ በቃ ሂድ፣ ጫትን ቃም ሂድ። ወይኔ ደግሞ አቁም ይቻላልች ሐዲስ አውርዱት። ዶቆሮ ማየም ነው። አውርዱት። ጫት እያለ ጫት ከስሯል እንዴ? ጫት ነግደ ከስሯል እንዴ? አባቴ አብዲን አውጣልኝና ከከደር ጋር አውራ ትንሽ ከስሯል በጫት እርግጠኛ ነኝ። ከደር ጉዳቸው ዛሬ ይሆናል። ሰላም አለይኩም ተፈል እስላም አይደል? ጫት ጭኖ ነው መኪና መንገድ የተዘጋጋበት። ሰላም አለይኩም የነቢያት ሰላምታ ነው። ሰላም አለይኩም ትላለህ እንደ ሰላም አለይኩም ማለት ያስተማረው ማለት ነው። ነብይ እኮ ነው። ነብያችን እኮ ናቸው። ለምን አትቀበለም? እሱ ቆይ ሰላም አለይኩም ማለት ማን ነው አስተማራክ? ማን ነው አስተማራክ? በእናትህ ቤዚክ የሆነ ጨዋታ አታወራ። እኛ ኤሌመንተሪ የሆነ ተናገር። ሰላም አለይኩም ማለት ያስተማራክ ማን ነው? አድቫንስድ እውቀት ያለን ሰዎች ነው ያስባገን። ስለዚህ የኔ ተማሪዎች ይበስቷል። በእናትህ መልስሽ ማን አስተማረ? ሰላም አለይኩም ማለት ማን አስተማረ? አብዲ ውጣ ግን በእናትህ መጽሐፍ ቅዱስ አስተማረ። የሳሊ ጥያቄ ነው የሚጠይቀው እንዳለ አባቱ ነው የተማረው። አብዲ ውጣ ግን አስወጡ ግን ከአረብ ነው የተማረው። ከአረብ
አሁን እስካሁን ድረስ ጫትን ወጥሮ ነው እዚህ ጋር የሚያወራው። ከደም ሰላም አለይኩም ከኔ ጋር ነው የጫፋ ነገር አይካን የጫፋ ነገር ወአለይኩም ሰላም ምንድነው? አሊ ስላሊ ተመሰምቻለሁ። በጫት ብር ከስሯል። በጫት ብር ከስራል አንተ እፎይ አንድ ስማ እንዳንተ ነው ይኸውልህ ስማ አዳምጠኝ እፎይ አይው አዳምጠኝ መጀመሪያ አንተ አሁን ለምሳሌ ጫትን የወጣፍ ከሴቶች ጋር እየተጨመርክ ዲቢን እየመታህ ግን በሴቶች ድምፅ ሴጋ እየመጣህ ሙስሊም ነኝ ትላለህ። አሁን እዚህ ጋር አብዲ በጫት ብር ከስሯል። አብዲ ተውት፣ አትፍረዱበት። ጫት ጭኖ ነው መንገድ የተዘጋጋበት። አትፍረዱበት። እነሱ እናንተን ዘራችሁን ማጥፋት ነበር። ምን አደረጋል? እስልምና የምታዋል ወይ እንጠዋኛ ወረዳ አብዲል የት ነው ወረድና ይረፍታል። ገብድተኛ እባክህ ውረድ። የት ነው ወርደው ከደር የት ነው ወርደው አንተ ነው የት አባው ጋለው ጠብ ከደር ታጥቶ ነው እንደመጣ ወላሂ እስልምና የምታዋርዱ እናንተ እኮ ናችሁ። ወላሂ በጣም ነው የምትገርሙኝ። እኔ በቃ አዝናለሁ። ከዚህ ቁርአን የማይሆን ነገር በሁለት ሶስት ጥያቄ እኮ አንተን ማፋጠጥ ይችላል፣ ግን አቅም ያደርጋል። አላህ ሄዳይስታ እውቀት አነስተኛ ስለሆነ ዝም ብያለሁ። ለዛ ነው አላህ ሄዳይስታ ጥያቄ አንተን አደነቀህ ነበር። ግን ሺያውና እኛ አንድ ነን ብላ አሁን እዚህ ጋር እያወራ ሐዲስ አልቀበልኝ አቂዳ አንድ ነን። አሁንም ቢሆን አንድ ነን። አንድ ቁርአን ያለን አንድ ነን። አንድ አቂዳ ነው ያለን አልገጠ። ከዛ ውጪ ግን ማንም ለቃቃሚ ከየትም በቤት ሆነ የመጣን ምናምን እኔ እፎይ ፊት መከፋፈል ልክ ነው። ልዩነታችን ማይሳት ስለማይፈልግ ነው ዝም ብለው እናንተን ወላሂ እናንተን ምስራኤል ቢናይ ባለውበት ምስራኤል ፎከስ ነበር ወላሂ ለማጥፋት እናንተን አብዲልን ለማናደድ ይመስላል ብላችሁ ልክ ነው። ሺያዎች አንድ ነው የምትሉት አምናችሁበት አይመስለኝም። አክቹአሊ እብድ ነው አምናሉ የምር አምናሉ። አንድ ነው አላልኩ። አንድ ነው ካለ እኮ እነሱ በራሱ እውቀት ቤዝድ የሆነ ጨዋታ እንድንጫወት ከፈለጋችሁ አብዲን አስወጣኝና እየተወያየን እንማማር። የታባውጣለሁ ቀጣፊ ባይሽ እንትን እናርገውና አብዲል ካንተ እኮ የተጠቀምን አይደለም እኮ ምንም አደነቀከን እንጂ ጊዜያችን አጠፋ እንጂ ምንም አልተጠቀምንም። ካንተ የታባውጣለህ አንተ ሺያና እኛ አንድን ካል ሐዲስ እንደማትቀበል ተናገር። እስላም አይደለም አንተ ዝም ብለህ ሰላት እኮ አይደለም ቁርአን ነው የምትቀበል አንተ። ቁርአን ብቻ ከሆነ ስለ ሰላት ደግሞ ቁርአን ነው። ዝም ብሎ ሰላት መስገድ ምን ያደርግልሃል? አንተ እኮ ጠባብ ነው፣ ጭንቅላት ጠባብ ነው። ዝም ብሎ መስገድ ነው። ቆይ አብዲ መጽሐፍ ቅዱስ ማንበብ አለበት። ከዚህ በኋላ እየነገርኩህ ነበር። አስፍተህ ተረዳ። ከሰማኸኝ እኮ የምጠይቀውን በሙሉ ቅድም መልስ ሰጥቻለሁ። ገባህ አይደል? መጀመሪያ ውሸት እንደሆነ ምን መሰለህ፣ መጀመሪያ እፎይ ጥያቄ ሲጠይቅ ጥያቄን ቁርአን ላይ መልስ መለሰላት። ከዛ በኋላ ውሸታም እኮ ነው ወላሂ፣ በጣም ነው የምታሳዝነው። እፎይ አንተ መጀመሪያ ምን ብሎክ ነበር? በቁርአን ውስጥ ማስረጃ ሳይክ ከዛ በኋላ አላህ አይወርድም። የጋም ጥያቄ ካለው መንግስት ጋር ታገኝ የምችለው ከሆነ ማለት ነው። አንተ ግን አፈን አስይዙታል ጫታ ለምንድን ነው እፎይ የማታወጣው? እሱ ወይስ እኔ በጫት ብር ከስሯል። የሰው ያውጡት በእናታችሁ ፕሊዝ አብዲ በጫት ብር ከስሯል። ጫት ጭኖ ከሌላ ሀገር እየመጣ መንገድ ተዘጋግቶበት ከስሮበታል። አውጡት። እናንተን ባላችሁበት በምላስ መስራይ ነበር። እናንተ ጫት አብዲል አይ ነው ማለት ብቻ ስለሆንክ ነው እንትን ያልኩት። አንዳንድ ያለ ቃል ስለምትናገር እንትን ኦፌንስ ሊያደርጋቸው ይችላል። እውነታው ላውራ ከተባልኩ እፎይ ሐዲስና ቁርአን የሚያምን ብቻ ነው ሙስሊም። ገባህ? ሙስሊም ከተባለ ሐዲስና ቁርአን የሚያምን ሰው ቻሌንጅ አድርገሃል። አንተ ሐዲስ ክፈት። ሐዲስ አሁን አንድ ሐዲስ ክፈትልኝ ቁርአንና ሐዲስ ወይንም ቁርአንና ሱና የሚል አንድ ሐዲስ አምጣልኝ ማለት ከዛ አንተ እንደ መምህር መጀመሪያ አምጣልኝ። አሁን መጀመሪያ አንተ እንደ መምህር አንተ እንደ ንጉስ አያሃገኝ አምጣልኝ። ክፈት ቡኻሪ ክፈት ሙስሊም ሰው ንጉስ አይባልም። አየህ ሰው እንደማያመርካ አይታል ለሰው ንግስና እየወጣ ነው ቶፒክ አዳም ይው እስልምና ላቀቅ ወጣ እኮ እኔ ንጉስ ይፈልጋል ልታመልከኝ ነው እኔ ምን ልበገ እየወጣ ነው ከጨዋታው ይወጣ። አሁን ምን አይነት ጉድ ነው ጨዋታ? ሁሉም ሐዲስ አውጣልኝ። ቡኻሪን ውሰድ፣ ሙስሊም ውሰድ፣ አቡ ዳውድ ውሰድ፣ ኒሳኢ ውሰድ፣ ትርሚዚ ውሰድ፣ ስድስቱን ሐዲሶች መጽሐፎች ውሰድ። ቁርአንና ሱና ወይንም ቁርአንና ሐዲስ የሚል
ተያያዥነት ያለው ተከተሉ ሙስሊሞች እነዚህ መቀባበሮች ካለ አንተ እኔ አለቃ ነህ፣ አስተማሪ ነህ። አምጣልኝ። እኔ እኮ አብዲ ቡርገር ከተትኩ አፈን ለዛ እኮ ቅድም አንተ አይደለህም ኡስታዞች ማምጣቸው እኔ አፋቸውን አስይዛቸው ያልኩህ ለዛ ነው። ግን አሁን ይህችን መልስ አምጣልኝ። ዝም ብላ በበረንዳ ዝም ብላ በዩቲዩብ ቤት በበረንዳ ጫት ያስቀምጣ ቃል እንጂ አንተ ስለምና ምን ታውቃለህ? ስለምና የምናስፋፋው እኮ እኛ እኮ ነው። እስልምና የምናስፋፋው እኮ እኛ እኮ ነው። አንተ ምን ታውቃለህ? አንተ ጫትን ቀምቅም እንጂ እስልምና በዓለም ደረጃ እንዲሰፋ የምናደርገው እኛ ነን። አንተ ዝም ብለህ ጫትን ቀምቅም ታሪክ የለም ለአንተ። ጥያቄውን ግልጽ አድርጉት። ላይ ምንድን ነበር ጥያቄው? ግልጽ ነው። ጥያቄው ግልጽ ነው። ቁርአንና ሐዲስ ወይም ቁርአንና ሱና ተከተሉ የሚል መመሪያ አሳየኝ። አለቀ። ስለዚህ ቁርአንና ተከተሉ ማለት ነው አንተ? እኔ ይገርማል። እኔ መች እንደዛ አልኩኝ? እኔ ተከተሉ መመሪያ ያሳይ እያልከው ስለሆነ ማሳየት ካልቻለ ስለዚህ ተከተሉ አልተባለም ማለት ነው። የተባለው ሌላ ነገር ነው። አሁን ሐዲስ ነው ቁርአንና ሱና ነው ያልከው። ሱና ማለት እኮ ቁርአንና ሱና ካል እኔ እሰጥሃለሁ። ሱናዬን ተከተልኩ የሚለው ሌላ ነገር ነው። እኔ አሁን እኮ እንዴት ብዬ ላስረዳህ? የኛ ልዩነት የሙስሊሞች ውስጥ ያለው ልዩነት አንተ ፊት ማውራት ስላልፈለግኩ ነው እንጂ ለብቻው ባገኘ አፉን አስይዞ ነበር። እኔ ብዙ ልዩነቶች አሉ የሚባሉትን ያቃምኩራፍ የሚታሰሰኝ ጫት ያቃምኩራፍ ለዛ ነው ኡስታዝን ይዘህና እኮ ለዛ እኮ ነው አንተ አይደለም ወፎይ እሱ ያለክ እኮ ሐዲስ ተከተሉ አላለም። አላህ አላለም። ሐዲስ አቆም ካዲጃና አሻ ናቸው አቡበከር ናቸው የጻፈ እያለ ነው። አብደላ እኮ ይቀበላል እኮ ሐዲስን ከ200 ዓመት በኋላ የመጣ ነው ቢልም የተወሰነ ይቀበላል። ሁሉም ይቀበላል። የሰው ተረት ነው ይላል። አይ እንደዛ አንተ ነህ ያልከው። እሱ ደግሞ አብደላ ደግሞ ከ200 ዓመት በኋላ ነው የመጡት ቢልም ስቲል ከ300 ዓመት በኋላ የመጡ ናቸው። ግን እቀበላቸዋለሁ አይነት ይፈር ያደረጉ ጻፉ ነው የምለው። ግን አብደላ ደግሞ ችግሩ ምንድነው? እሱ ለምሳሌ በዚህኛው ሳይድ አይሻ ጤናማና ትክክለኛ ሆና ስትሳል፣ በዛኛው ሳይድ ደግሞ አይሻ ጦረኛና ነገረኛ ተደርጋ የተሳለችው ሁለቱም ሐዲሶች ትክክል ናቸው ብሎ ነው የሚያምነው። ይሄ ታሪክና ሃይማኖታዊ እውቀት ይለያያል። አይ ታሪኩን የሰጡህ እኮ ሃይማኖቱን የሰጡህ እነኚህ ታሪካዊ ናቸው። ሃይማኖቱ የሰጠን ነቢ መሐመድ ነው። አለቀ። አስተምሮ ሄደ። ከየት እንደሚያስተላለፉልህ ሳባዎቹ ናቸው አይደለ? ትክክል። ሳባዎቹ በዚህኛው ሳይድ ሴጣናዊ አድርገው የሚስሏቸው አካላት አሉ፣ በዚህኛው ሳይድ ደግሞ ቅዱስ አድርገው የሚስሏቸውን ትቀበላለህ። እዚህ ጋር ነው ልዩነቱ። ሰሃቦቹ ሰዎች ናቸው። ሰዎች ደግሞ ብፁዓን አይደሉም። ተሳስቶም ያስገባለ የጻፈ አለ። ሁለቱንም አንተ ትክክል ናቸው አልክ። ለምሳሌ ዑመርን አንደኛው በዛኛው ሳይድ ያሉት የሚስሉበት አለ፣ ኡስማንን በዛኛው ሳይድ የሚስሉበት አለ፣ በዚህኛው ሳይድ የሚሳልበት ናሬሽኑ የተለያየ ነው። አይሻን በዚህኛው ሳይድ የሚሳልበትና በዛኛው ሳይድ። ስለዚህ ከሁለት አንዱ ነው ትክክል ሊሆን የሚችለው። ወይም አይሻው ተንኮለኛ ነበረች ወይንም ደግሞ በእናንተው ሳይድ ያለችው አይሻ ምርጧና እንደዛ ነገር ነው የምትሆነው። ወይንም ደግሞ እነ ኡስማን ተንኮለኛ እና ሸረኛ ይሆናሉ፣ ወይንም ደግሞ በእናንተው ሳይድ ያለው ይቀጥላል ማለት ነው። ከሁለት አንዱ ነው የሚሆነው። እኔ አሁንም ቢሆን ሙስሊም ነኝ የምለው ገዛ ነው። እኔ የምቀበለው ነገር አለ። ገባህ? በዚህኛው ስለዚህ ሁለቱም መጽሐፍ ትክክል ነው ብለህ ነበር እኮ ቅድም። ሁለቱም የሻዎችም ሱኒዎችም ትክክል ነው ብለሃል። ኢቭን የሱና ራሱ ሙስሊሞች ሆነው ሱኒ ሆነው የማይቀበሉት ፓርቶች አሉ። ዳይፍ የሆነ ሐዲስ አለ ወይንም ደግሞ ስለ ዳይፍ አይደለም እያወራን ያለ ነው። ስለ ዳይፍ አይደለም። ስለዚህ ተቀባይነት ስላላቸው ዳይፍማ ከሆነ ራስን የማትቀበለው ነው። ስለ ሳሂህ የሆኑ ሐዲሶች ሳሂህ ሆነው ኢቭን አስተላላፊዎቹን እኮ ነው ያልኩህ እኔ ሐዲሱን ሳይሆን አስተላላፊው እነ ኡስማንን እና አቡበከርን እነ አይሻን ጭምር ነው ያልኩህ እኔ። በሺያ ሳይድ ያላቸው ቦታ ታውቀዋለህ። እነኚህ አካላት የጠራውልህ እነሱ የራሳቸው የሆነ ጤናማ እይታ አይደለም ያላቸው። የራሳቸው የሆነ ጸሐፊዎች አሏቸው። እዚህ ልክ እንደ ጸሐፊዎች ብቻ አይደለም እነ ኡስማንን የሚስሉበት መንገድ አለ። ስለ ኡስማን ለሺያዎች ምን አይነት ነው ጤናማ ያልሆነ ግን አይሻ ለሺያዎች ምን አይነት ነው? በመጽሐፎቻቸው ላይ ያለችው አይሻ ጥሩ ያልሆነች ነች።
አይ ነው በአንዱ ሳይድ ደግሞ ጥሩ ነች። አንዷ ሴትዮ መጥፎም ጥሩም ልትሆን በተመሳሳይ ሰዓት በአንዴ ልትሆን አትችልም። ውሸታምም ሐቀኛም ሁለቱም ልትሆን እንዴት ወደዛ ዲፒ እንድንገባ ከፈለክ ሺያዎች ራሳቸው ልክ እንደ ሱኒዎች ክፍፍል አላቸው። ቅድም ብየዋለሁ። ዘይዲ ያሉ ጃዕፈር ይታወቃል፣ ክፍፍል እንዳላቸው ይታወቃል። እስማኤል ያሉ ብዙ አሉ ይታወቃል። እንደዚህ ያሉ ለምሳሌ የመን 35% ሺያ ነው የመን ማለት ነው። እቺ አጠገባችን የሆናቸው የመን ማለት ነው። አይሻንና ዑስማንን እነዚህ አንተ ሺያዎች በሚገልጹት መንገድ አይገልጿቸውም ሺያ ሆነው ማለት ነው። ገባህ አይደል? ስለዚህ አናሳ የሆኑ ሺያዎች አናሳ በሚለው አትፈርጃቸው። አናሳዎች አለ አናሳ ምንድን ነው? ማጆሪቲ ሺያው ኢቭን ኢራኖቹ አሁን እየሰማናቸው ነው። የእነሱን እንከታተላለን የተወሰነውን ልዩነት የለንም። የአሊን ልጆች አሟሟትን መሰረት በማድረግ እንኳን የሚሰሩት እዛ ጋር አሁን ለምሳሌ የአሊን አሟሟት ለሱኒዎቹ ጤናማ እይታ የላቸውም። እኔም ከነሱ ሳይድ ነው የሚሆነው ከአሊ ልጆች ማለት ነው። አህል ቤት ከሆነ በቃ ሐዲስ ታውቃለህ? አህል ቤት ታውቃለህ? አህል ቤት ከሆነ እነሱ ናቸው ትክክለኛ መንገድ ያላቸው ማለት ነው። አንተ ከዚህ በኋላ አዛን ስትል ምን ማለት አለብህ? ስማኝ አሻዱ ላ ኢላሃ ኢለላህ ወአሻዱ አሊ በልና ወአሻዱ አሊ በል። አቡ ሱፊያን ታውቀዋለህ? ሙአዊያ ያንተ ማሪከኛ ታውቃለህ? እነዚህ የጠራዎቹ ስሞች ታውቃቸዋለህ? ሙአዊያ፣ የዚድ ያንተ ማሪከኛ አሊ ነው። ከዚህ በኋላ ከሺያ አትሆን አንተ። አውቃለሁ አላውቅም በለኝ። ታውቃለህ ወይ እነዚህ እኔ ማውራ አዱአና አሊ ረሱሉላህ። አንተ ዝም ብለህ ሙስሊም አይደለህም። ካደግ ሙስሊም አይደለህም። ጆሮ ይስማ ኖ ካደግ ሙስሊም አይደለህም። አንተ አብዱ ደግሞ ያደረከኝ ነው። ስለዚህ ጊዜ ያጠፋው ነው። አሁን እፎይ እናንተ ማውራት በቃ ሌላ ቀን እናወራለን። አብደላ ኤኒዌይስ ኦኬ፣ ዛሬ ሂድ። መልካም ጉዞ ይመችህ። መልካም አዳር ይሁንልህ። አብዲ ሶላ ሂዳያ ይስጥህ። ማሰላም ሂድ። በቃ አላት በላት ሰላም አብዲ በጫት ብር ከስሯል። አብዲ አዳምጥ። መጀመሪያ ይውላችሁ አንዴ ላውራ፣ በቃ በነፃነት ላውራ። አንዴ ገባችሁ? ያው ሰው ውሸታም እንደሆነ በምን አወኩኝ? መጀመሪያ ጥያቄ በቁርአን ማስረጃ መጣለት ለሱ። ከዛ በኋላ ትንሽ 30 ደቂቃ 30 ሰኮንድ ሳይደርስ ሳይቆይ ዋሻ አየር ላይ ለሽ ተከዝብ ከዳ አንተ ቁርአን ምትግርሰው ነው። ስለ ቁርአን መታቆና አይውልህ አሊ እንትና ሻያዎችን ያኛ አንድ ነን የምትል ከሆነ አንተ ረሱልን አትቀበልም ማለት ነው። የማንም ሰካራ አንተ ጫትን እየቀመቀምክ ዲብን እየመታ ስለ እስልምና የምታወራ ከሆነ አንፈቅድልህም። እኛ እስላም ማለት ሐዲስና ቁርአን የሚቀበል ሰው አብዱራህማን ምንድን ነው? ተረጋጋ። ቆይ አብዱራህማን የምትባል ተረጋጋ። አሁን ነው የገባ። ስለዛ ቁርአንና አንተ ኡፋይ ማወቅ ከፈለክ ሙስሊም ማለት ቁርአንና ሐዲስ አንተ ማውት ቁርአንና ሐዲስ የሚቀበል ሰው ብቻ ነው። አንተ ቆይ በጫት ብር ከስላለ አንተ ጤነኛ አይደለም። ሲጀመር አእምሮ ራሱ የሚሰራ አይመስለኝም። በጫት ብር ከስላለ እንዴ አንተ ኩፋራ ነው ሙስሊም። አንተ ጫት ይላል። በጫት ብር ከስራው መሰለኝ። አንተ ኩፋራ አንተ ኩፍ ነው ሙስሊም። አንተ ሙስሊም ነህ? ኩፋር አንተ ሙስሊም ነህ? ሙስሊም ለመሆን ማስረጃ ስጠኝ እስኪ። በእስልምና አንተ ሙስሊም ለመሆን እስኪ እኔ ሙስሊም ነኝ። አንተ ሙስሊም ነህ ወይ? አንተ ሙስሊም ነህ ወይ? ለማንኛውም ዛሬ ፖለቲካው ተመችቷል። አንተ እፎይ ዛሬ ፊት በጣም ነው ደስ አለህ። ፖለቲካ በደንብ ሰርተሃል። ይመቸው እፎይ ዛሬ ቀን ይመቸው ነው። አንተ ሙስሊም ነህ ወይ? አብዲ ማይም ነው ምንም አቅም ያዙ። አብዲ አንተ ሙስሊም ነህ? ከሀገር ጫትን ካላስወጣ ነው ከዚህ በኋላ እኛ አናርፍም። ከዚህ በኋላ ጫትን ማውጣት ነው ሀገር ቤት ላይ ጫትን በየሄድበት ማንቀል ነው ከዚህ በኋላ። እርግጠኛ ነኝ ጫት ከሌላ ሀገር ጭኖ መንገድ ተዘግቶበት ጫት ተቃጥሎበት ነው የሰው ከስሮ ነው በጫት ከወጣሁኝ ጫት አይቻላቅም። ስለምንድን ነው ጫት 10 ጊዜ የምታወው አንተ? መቀም ሆነ ነገር ነው። ስንት ከሰርክ አትቀመን ነው ስለ ጫት የምታውቀው አንተ ነህ። እኛ ከሀገር ከወጣን 20 ዓመት ማዳብ ስንት ነው? ከስሯል በጫት ዋጋው እንዴት ነው? ማዳብ ስንት ነው ጫት ኢትዮጵያ ውስጥ? ማዳብ ጫት
አብዲ አንድ ቁም ነገር አግኝተን ከስሮ ነው ከሀገር የወጣ የሰውዬ ሱዳን ነው ያለው። ከደር ዝም በል አንዴ ሱዳን ገብተሃል አሁን አብዲ አንድ ቁም ነገር አውጥተን እንጋይ። ለምን መጣ? አሁን ማርቀናህ ነው። ለምን መጣ? ወጣ ነበር ሰላም ብለህ ለምን መጣ? አንድ እናውራና አንድ በአንድ ነገር ተማምነን እንጋይ፣ በሰላም እንጋይ። አብዲ ኦኬ ይጀምር። እኔ ጫት ከሚለው ሰው ነው ያለው። ጫት ከሚያጋቅም ለሌላ ሰው እኔ ጫት ከሚያጋቅም ካየሁም ስንት ዓመት ሆነ። ምላሱ እኮ ተያይዟል እኮ አሁን ጫት መግዣ ስማ ጫት መግዣ ያላጣበት ኦርጎ ግዛባት እስኪ አንዴ። ጫት መግዣ ያላጣው ብር እኔ ነገርኩህ። እኔ በጨዋነት እኮ ማናገር ኦርጎ ግዛባት እስኪ አንዴ። እኔ 20 ዓመት ሆነ ካገር ከወጣሁኝ ምላሱ ተያይዟል። ኤክስፖርት አድርገኝ እሺ። ችግር ጫት ከሆነ ማለት እኔ ጫት አይቻላቅም 20 ዓመት ሆነ ይያሉ። ይሄ ነገር ግን ለምንድን ነው ጫት አቂዳ መጽሐፍቶችም ኢትዮጵያ ላይ ሳነብም እንደዛ ይላል። አባሾች ጫት እየቃሙ መቃብሮቻቸው ምን ያደርጋሉ መሰለህ? አንዳንዴ ጫት ከቃም ምን ያደርጋሉ መሰለህ? ተግባባ። ለምሳሌ አስካሪ ነገር ትንሽ ጫት ከቃም ሰውነትን ይቀይራል። ክልክ ነው። እንትን ላይ ደግሞ በሸሪያ ላይ ደግሞ ጭራሽ በቃ ሰውነትን አንተ ራስን የሚያሲት ነገር መጠቀም የለብህም እስላም። ለምን አይከለከልም? እንደዛ ከሆነ ታዲያ ጫት የትኛውም ነገር አስካሪ የሚያደርግ ነገር በፍጹም አይፈቀድም። በቃ ደምድ ይሞታል። ይዛ ዋብያዎችም ይቀማሉ አይደል? አንተ የራስን ፖለቲካ አትስራ እባክህ። ይቅማሉ ዋናዎቹ ማለት ነው። የዋብያ ዋናዎች እኔ አውቃቸዋለሁ። ይቅማሉ፣ ያጭሳሉ። አንተ ሙስሊም አይደለም ሲጀመር። አንተ ወጣ ከደር ከጨዋታው ውጣ። አብዲ ራሱ አሽሽ ያጨሰ ነው። ሙስሊም ላሉን ታስታውቃለህ። ስለዚህ አታብካ። ቅድም ሙስሊም መስለህ ነበር ግን እያወቃህ ነው። አብዲ ግን አንተ ራስህ ሙስሊም አይደለም እባክህ። አንተ ራስህ ሙስሊም አይደለም እባክህ። እሱ አልሐምዱሊላህ ሙስሊም ነኝ እኔ አልሐምዱሊላህ ሙስሊም ነኝ። አንተ ካገውንክ ግን ከአንተ እኮ ይሻላል። ከአንተ እፎይ ይሻላል ሲጀመር። ይሻዝቦ ነው የመጣ አብዲ እርግጠኛ ነኝ። ከአንተ እንኳን እፎይ አንድ እምነት ይዞ ቁጭ ብሏል። አንተ በዚህኛው ወደዚህ እሺ አዳ እኮ አንተ እኮ ማለት ያው መልቂያማ ላይ ማለት ተንጠልጥላ ማለት ተንጠልጥላ የምትቀረሰው እኮ አንተ አስተሳሰብ ጠባብ ነው። አስፈታ ማየት አትችልም። ለዛ ነው የት ሀገር ነው አላው? የት ነው አላው? አንተ የት ነው አላው? ካታር ነው አብደላ ዶሃ ነው ያጋልጥ የኳታር ሰይጣን ይምታ። እሺ ኳታር ነው አደረኛ ኳታር ሰይጣን ይምታ። ደስ ይላል። አንተ የት ነው ያጋው? አንተ ሱዳን ነው ያጋው። አብዲ አምሮ ይሰላም ወናት አውርት የት ነው ያጋው? እኔ የረሱላችን ይወላዳ ተሸንተ መውት ከደረ እኔ ያለሁት ሳውዲ አረቢያ ነው። የረሱላችን ሀገር ነው ያለሁት። የት ሳውዲ ነበር አንተ እኔ ነበር። አንተ ሲጀመር ያለው ኢራን ነው። ኢራን ወይ የመን ነው ያለው። አንተ ጫታ ኖ እኔ ካታር ነው ሳውዲ ነበርኩኝ። የት ነው ሳውዲ? የት ነው ያለው? ኧረ እናንተን አላራኩ ሸክለኩም። የት ነው ያለው? ጅዳ ነው ያለው? መካ ነው ያለው? መዲና ነው ያለው? የት ነው ያለው? ሪያድ ነው ያለው? ورجع انا كلب على ابو شكلك انت والله لازم قحب. انت والله ما تعرف شيء. قحبه اهبل. خلصت عربኛ ራሳቸው ግን አብዲ ወሎ ነው ያለው። አውቆ ነው አገዛ እኮ ነው። የት ነው ያለው? ስለው የለም አብዲ አልሙሂም አቅም ቦታው መልክ ነው። ለምን እንትም ስዋላ አይደለም። ይኸውላችሁ እናንተ ባላችሁበት የምላስ ምስል አብዲን እንትን አላችሁት እንጂ ከድርም እኮ አንተም እኮ ከነሱ አይገናኝም። ሲጀመር ነው ከድር ሙስሊም አይደለም። አንተ ፖለቲካ ትስራ። ከድር ሙስሊም አይደለም። ምን ያውቀዋለሁ? ሙስሊም አይደለም። አንተ ፖለቲካ ትስራ። እሱ ሙስሊም አይደለም። ምንድነው እሱ? ከድር ይቀርታ። ዛሬ ግን ተመችቷል። በጣም ነው ተመቸኝ። እሺ አብዲ ሙስሊም ናንተ እነዚህ ጫታ ሞቶ ፖለቲካ በእስልምና ሲሰሩ እነዚህ ጫታሞች ለአንተ ተመቸክ። አንተ አብዱል የምትባል ሰው ማለት ነው። ባላበት የሰይጣን ጂኒ ምታንተ አንተ ሙስሊም ነህ? እሺ አብደላ ሙስሊም ነው። አብዲል ጂኒ ባክ ጂኒ ሪቀቶ ጂኒ ምንድነው? አብደላ ሙስሊም ነው። አብዲል ጂኒ ብላክና እኔ ሙስሊም አይደለም ለማለት እኔ ሐቂም የለኝም። ገባ? እኔ በቁርአንና በሐዲስ የማያምን ሰው ሙስሊም ነው። ከዛ ውጭ እኔ ሙስሊም ነው ብዬ አላምንም። እሺ አምላክ እኔ አታምንም አንተ? ሻያዎችኛ እኛ አንድ ነን አልኩ። አንድ ነን እኮ ችግር እኮ እዚህ ጋር ነው።
አንድ እምነት አንድ መስመር ብቻ አይደለም። አቂዳ አለ፣ አርካን እስላም አለ፣ እምነት አለ፣ ኢህሳን አለ። ብዙ ሰፊ ነው። ግንዱ አብደላ እንደ ምሳሌ ሰጥቻለሁ። ግንዱ አብደላ ቅርንጫፍ አለ አይደል እንዴ? እፎይ እናንተም እንደዚህ ነው አይደል? ያ የእናንተ አሁን እኔ ከፕሮቴስታንት ደግሞ ከሌላው ዲኖሚኔሽን ጋር እንድነን የሚል እንትን አንሰራም። አንድ ካልሆን አንድ አይደለም። ትገናኛላችሁ አይደል? በስላሴ ብንገናኝ እሱ ነው ክርስትና ግንዱ ስላሴ ነው ብለን እናስብ። ገባህ? ስለነሱ ገባህ? ከዛ ክርስትና ገባህ ነው። እኔ አሁን እንደምሳሌ የሚያስወጣ ከሆነ አንድ ነን ብለን አንልም። እኔ አሁን የመጣው ያው ምንድነው አንድ ሎጂክ ሊሰጥ ብዬ ነው። ስላሴ ግንድ ከሆነ የዛፉ ግንድ ከሆነ ቅርንጫፍ ይኖራል። አንድ ዛፍ ብዙ ቅርንጫፍ አለ። በነዛ ቅርንጫፍ ሊተጋይ ይችላል። ግን ማንም ክርስቲያን የሚያምንበት አንድ ነገር አለ። ለምሳሌ በኢየሱስ ጌትነት ልትል ይችላል። የሆነ መስመር አለ። ግንዱ የክርስትና ግንድ አንድ የሆነ ነገር አለ። ማንም ክርስቲያን የማይለያይበት ተግባብተናል አይደል? አይ ስንት የሆነ ነገር ተመሳሳይ የተወሰነ ነገር አብደላ ማማገድ ለምሳሌ ሊሆን ይችላል። ምን ይሁን በቅርንጫፎች ትለያያለህ። ገባህ አይደል? እንደዛ በተራ እኛ ጋር በእስልምናም እንደዚህ አቂዳ አለ። አንድ ነብይ ነው ያለን፣ አንድ ቁርአን ነው ያለን፣ አንድ ጌታ ነው ያለን፣ አንድ አቂዳ ነው ያለን። እሺ ከኛ ቆይ አይደለም ቆይ ከኛ አንድ 73 ነው 73 ነው አቂዳ። ቆይ ሁላችሁም ወይት አድርጉ እስቲ ማየም ናችሁ እንዴ? ቆይ አብደላ ቆይ አብዲ ምንም አታውቅም አንተ ማየም ነህ አንተ አብዲ ጋር የተስማማን ነው። ቆይ ልንገርህ አንተ ከአንተና ከኔ እናውራ። ለምሳሌ አሁን እኛ ከኛ እኩል ለማትሆኑበት ጉዳይ ምንድነው? ለምሳሌ አሁን እኛ በቁርአንና በሐዲስ እናምናለን። እሺ እኛ ምን ፈጠርን? አሁን ለምሳሌ በምንድን ነው? ቆይ በምንድን ነው? ምን ከአብዮት አንድ አይደለም አልክ። አንድ መቶን ከሆነ እኛ ቁርአንና ሐዲስ እናምናለን አይደል? አንተ ከኛ አንድ መቶ ነው። እናንተ ወሃቢ ከሆንክ አተረጓጎም ላይ አራዳ ዋሃቢ ማለት ምን ማለት ነው? ዋሃቢ ማለት ምን ማለት ነው? ዋሃቢ ማለት አጭበርባሪ ማለት ነው። አጭበርባሪ የሚዋሽ ማለት ነው። እፎይ ከድርና አውጣው አንድ በእናትህ ከአብዲ ጋር መስመር ጋር ተገናኝተናል። አሁን የመሐመድ አብዱልዋሃብ ተከታዮች የራሱ የሆነ አዲስ አስተሳሰብ በተጅሲም ቤዝድ የሆነ ተሽቢህ ቤዝድ እኛ ሌላ ነገር ጨመርን። እኛ ለምሳሌ በሐዲስና ቁርአን የሌለው ነገር ጨመረናል ወይ እንዴት ነው? እስኪ አራዳድ ሐዲስ እኮ ራሱ ነው። ለምሳሌ አላህ ይወርዳል የሚለውን በአካል ይወርዳል ብላችሁ ታምናላችሁ እናንተ። ይሄ ደግሞ አንቀበል። ማንም ሙስሊም ማስረጃ አምጣ። የጥንቱ ሙስሊም ማስረጃ አምጣ። አንተ ማስረጃ አምጣ። አንተ ማስረጃ አምጣ። መውረዱ በአካል መውረዱ ማስረጃ አምጣ። ያልከኝ አንተ ነህ። ማስረጃ አምጣ። አንተ አምጣ። እኔ እኮ ማስረጃ አምጣ አልከኝ። በአካል ወርዳል ካልከኝ ማስረጃ አምጣ። አንተ ነህ የተለየኸው። አንተ ማስረጃ አምጣ። ገባህ አይደለ? ማስረጃ አምጣት አይገባ አንተ ነህ። እኔ ሁለት ኖ ሐዲሱ በግልጽ ፌር እንሆን አላህ ከሌሊቱ አንድ ሶስተኛ ላይ ይወርዳል ነው የሚለው። ስለዚህ አወራረዱ ብለህ ምትል ከሆነ አንተ ነህ አብደላ ነህ መረጃ ማምጣት የሚጠበቅብህ። አንዴ ስለዚህ አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚለውን አዲስ አላህ አይወርድም አልክ። ማስረጃ ሲልህ እኔ 2 ቢሊዮን ሙስሊም ወክዬ ነው ማወራው አልክ። ይህ ማስረጃ ሊሆን አይችልም። አይደለም 2 ቢሊዮን ወደ ያለው የዓለም ህዝብ ራሱ እንደዛ ቢልም ራሱ ማስረጃ ከሌለው ዝም ብሎ ወሬ ነው የሚሆነው። እሺ አንተ በአካል አላህ እኛ ለምሳሌ ቆይ ልመልስለት አሁን አንተ አብዲን በዛም ይሄን መልስልኝ። አንተ ቅድም ራሱ የሆነ ጥያቄ ጠይቄህ አልመልስልም። ይሄን መልስልኝ፣ ማስረጃ አምጣልኝ። እኛ ለምሳሌ አንተ ለምትለው ቆደምተኝ ዋብያውስ በአካል አላህ ይወርዳል ይላሉ አልከኝ። ቆይ ማስረጃ አምጣልኝ ነው የሚለው። እንደዛ የሚል ከሆነ ማስረጃ ያመጣሁ እኮ ነው። የኢብኑ ሐጀር የነወዊ ተፍሲሮች አንብብ። የኢብኑ ሐጀር የነወዊ ተፍሲሮችን አንብብ። ምን አይነት ታብታባ ነው? እባክህ ማስረጃ አምጣ። ከፈተና ማስረጃ አምጣ። አንብብ አልኩህ እኮ ሸርሕ አንብብ። ከፍተህ ታውቃለህ? ቡኻሪ ከፍተህ ታውቃለህ? ሙስሊም ከፍተህ ታውቃለህ? ይሄኛ ነው ይሰው ያማውን እንዴ? እኛ አሁን ለምሳሌ ዋሃቢያዎች በአካል አላህ እንደሚወርድ ይናገራሉ አልከ። ማስረጃ አምጣልኝ። እንደዛ ምን ልኩ ነው?
ምን በአካል እንደሚወርድ ነው ማስረጃ የምትፈልገው? እየተናገርክ እኮ ነው። አሁን እኮ እየተናገርክ ጤነኛ ነህ አንተ። ቆይ ጤነኛ ነህ? ባጭር ቃል ጤነኛ ከሆንክ ጤነኛ ነኝ በለኝ እስኪ አንዴ። በጣቱ ነው የሚወርደው። ጤነኛ ነኝ። ኦኬ ጤነኛ ከሆንክ ይኸውልህ፣ ጤነኛ ከሆንክ እኛ እንደዛ እንደምንል ማስረጃ አምጣልኝ። ምን በአካል እንደሚወርድ ነው የምትፈልገው አንተ? የምትፈልገው ትበለኝ። እንደዛ ብለህ ጠይቀኛል። መልሱን ማስረጃ አምጣልኝ። እንደዛ እንደሚል ምን አይነት ማስረጃ ነው የምትፈልገው? እኔ እኮ አልገባኝም ጥያቄ። አልከኝ ላወራህ ወሬ ማስረጃ አምጣልኝ ነው የምልህ። ላወራህ ወሬ ቆይ መጀመሪያ ምን አልኩህ? ከኛ በምንድን ነው የምትለያዩ አልኩ አይደል? እናንተ ደግሞ አላህ በአካል ይወርዳል ትላላችሁ አልከኝ። ስለዚህ እንደዛ የሚል ነገር ካለ ማስረጃ አምጣልኝ ነው የምልህ። በአካል ይወርዳል ንግግራችሁ ሁሉም፣ መጽሐፋችሁ ሁሉም፣ ቪዲዮቻችሁ ሁሉም እንደዛ ነው የሚያደርጉት። ላልከው ወሬ ቆይ እፎ ምንድን ነው ያልኩት? እኔ ምን አይነት መጽሐፍ ነው? የለም ሸርሕ አንብብ፣ ተፍሲር አንብብ። ምን አይነት አንዴ አንተ ጥመት እኔ አንተ ማስረጃ አምጣልህ እንዴ? ምን አይነት ማስረጃ ይሳታምን ብለህ ጠይቀው። ማስረጃም እኮ አብዲል ያን ያህል አስፈላጊ ላይሆን ይችላል። ገብቶሃል? አንተ ታምናለህ ይሳታምን ብለህ ብትጠይቀው ይመልስልሃል። እሱን ነው ማስረጃ። እኔ አሁን በአካል የሌለ ነገር ስላወራ ይኸው ለደነ ነው አይደለም። ለሌለ ነገር ስላወራ አብዲ እውቀት ሲብን እንደገባህ ታውቃለህ። በንግግር እረዳለሁኝ። እውቀቱ እስልምና ጋር ብዙ ነው። ስለዚህ ስማ፣ ተረዳ። እውቀት ቢኖር ኖሮማ አንተ እውቀት ነበር እኮ እውቀት ቢኖር ነበር። ሸምድደህ የመጣውን እዚህ እውቀት ላለ እንዴ? እኛ በአካል እንደሚወርድ ያስተምራሉ ብለሃል። እስኪ አምጣልኝ ማስረጃ። ማስረጃ ከሌለ ውሸታም ነው ማለት ነው። አለቀ። እሺ ሐዲሱ ራሱ በአሁን አንድ ኡስታዝ አላህ በአካል ይወርዳል እንደሚታይ ይወርዳል የሚል ኡስታዝ ካለ ማስረጃ አምጣልኝ። እኔ ውሸታም ይባላል። አሪያ ማስረጃ የሌለ ነገር ከሆነ አንተ ውሸታም ነህ። እኛ ሙስሊሞች በቁርአን በምኑ ነው የሚወርደው? አብድ አንዴ ሞትስ እንደዛ እንጠይቅልኝ እስኪ። ከዛ እኮ ወደዚህ አገም ሲገባ ይኸውልህ አዳምጠኝ። እኛ ሙስሊሞች በቁርአንና በሐዲስ የሌለ ነገር ይኸውልህ፣ በቁርአንና በሐዲስ የሌለ ነገር አንጨምርም፣ አንቀንስም። አብደላ አንዴ ቆይ ሙይት አድርጎ እስቲ አብደላ አንዴ ኦኬ አንዴ ሙይት አድርጎ። በእጅ ነው በምኑ ነው የሚወርደው? አንተ አብዲ እስቲ እውቀት ካለ መልስልን። አንተ ማይም ነው የሰው ያዙት። እስቲ መልስ። ማለክ ሰላ እሺ ደከላ በምንድን ነው የሚወርደው? አንተ ገዛ ነው በአንጀቱ ነው ወይስ በእጁ ነው? ገዛ ነው እነሱ ከጨዋታ የሚወጡት። ለማንኛውም ያው ሊጠፋ ነው። ያዙት። ቆይ እንዳትወርድ አይመልስም። ሊወርድ ነው። ቆይ አይችልም። አይደለም እሱ ኡስታዝም ቢያመጣ አይመልስም። አይችልም። አብዲ ይኸው አብደላ አይችልም። አብዲ ዝም ብሎ አጭበርባሪ ነው። እሱ ነው ቢነታችን እሱ ነው። እነሱ አላህ በአካል የሚወስኑት ነገር እናንተ ጫት መቃም ብቻ ነው እንጂ ስለ ቁርአን አታውቁም፣ ስለ ሐዲስ አታውቁም። እናንተ ዝም ብላችሁ ወሬን ብቻ ዝብርቅርቅ ዲብን ሚታ ወይበት ሄድና ኪታብ ቋንዴ አብደላኒ ማጣላችሁ ከሆነ እንትን እያለ ነው አብደላ። አላህ በዛቱ ይወርዳል እናንተ ስለምትሉ አንስማማም ከእናንተ ጋር አለ። አንተ ደግሞ ቻሌንጅ እያደረግከው ያለኸው የት ቦታ ነው አላህ በአካል ይወርዳል ብለን ያልነው እያልከው ነው። ይሄው ማስረጃ አምጣልኝ አልኩ። ከድር ደግሞ እየጠየቀ ያለው አላህ በአካሉ ማይወርድ ከሆነ በምኑ ነው የሚወርደው ብለዋል። ስለዚህ አሁን የሱ ጥያቄ ነው። ጥያቄውን ያኛው ይመልስልኝ። ያኛው ሲመልስልኝና እሱ ሌላ ጥያቄ ነው እኮ። በአካሉ ካልሆነ የሚወርደው በምኑ ነው የሚወርደው አለ። ሌላ ጥያቄ ነው። ማስረጃ አላ እናንተ ለምሳሌ እሱ በአካል ለሱ ጥያቄ ነው የሚመልሰው። እንደዛ አይነት የምታወራ ከሆነ አንተ ከኛ አንድ መቶ ነገር እኛ ለምሳሌ በቁርአንና በሐዲስ እናምናለን። በቁርአንና በሐዲስ ያለው ነገር አንጨምርም፣ አንቀንስም። አንተ አላህ ይወርዳል ስትል በምኑ ነው የሚለውን እኮ አሁን አድሬስ ካደረግከው ይፈታል ችግሩ። ሌላ ጥያቄ እኮ ነው። ላወራው ወሬ እሱ ማስረጃ ያምጣልኝ ነው የሚል። እንደዛ እኛ ስለኛ ሆነ ጥያቄ ስትመልስ አብደላ ያለው ካልሆነ አብደላ ተሳስቷል፣ እናውቃለን በዚህ። ምክንያቱም አብደላ ምን ብሏል? በአካል ይወርዳል አላህ ሙስሊሞች ብለው ያምናሉ። እናንተ ስለምታምኑ እኛ እናምንም እንለያያለን አለ። ከድር ደግሞ እዚህ ጋር የጠየቀ ምንድነው? በአካሉ ካልሆነ ታዲያ በምኑ ነው የሚወርደው አላህ የሚል ጥያቄ ነው የጠየቀው። ማስረጃው ካልመሰለ የኔ ማስረጃ አይቶ ማስረጃውን እንዲመልስ ነው የፈለግከው አንተ። እኔ ማስረጃውን አምጣ አልኩት
አይደል? እኛው ቁርአን ላይ የትኛው በአካል በሐዲስ ከሐዲስ እኔ ማስረጃ አምጥቼ ጋር አብዲ ስማ አታማ ስማኝ شرح እዚህ ጋር ቁርአን አለ እዚህ ጋር ቁርአን ማለት ነው የብን ሐጀር شرح አንብብ ትንታኔ አንብብ ምንድነው ብሎ እዚህ ጋር ቁርአን ማለት ማለይና ስማ ቁርአን ሐዲስ ጋር ታረቀን እኔ ሐዲሱን شرح ወይንም ትንታኔ ያስረዳሁክ ነው ይሄንን ሲያስረዱ ይሄን ሐዲስ ሲያስረዱ አላህ ይወርዳል ሲሉ እዝነቱን ከረሙን ምናምን ይወርዳል ያሉት እንጂ ራሱ በፊዚካሊ አይወርድም ነው ያሉት ሁሉ የሐዲስ ሊቃውንት ማለት ነው ስለዚህ አንተ እዚህ ዛሬ 50 ዓመት መጣ ደረቅ የሆነ አስተሳሰብ ይዘህ አትለጠፍብን እስልምናችን ጋር እንጂ ተሰብስባቸው እኮ 50 ሚሊዮን አትሞሉም እኮ 20 ሚሊዮን ሳውዲ 10 ሚሊዮን እዚህ ሁለት ቢሊዮን ሰው ይወክይ ነው መናገር ነው ምለው ገዛ ነው አላህ በአካል አይወርድም ሂድ ባክ ያንተ ተረዳፈጋገ ሙስሊሞች ጫትን ራሱ መጥወክል ሰውናት አንቀበልም ኦኬ ጫትን ራሱ የመጥወክል ሰው እኮ ለቂማው ጫት ራሱ አትወክልም አንተ እንኳን ሙስሊም እፎ የሰማኸኝ ነው ህንዳዊ ሙስሊም አምጥታ ጠይቅ ሞሮካዊ ሴኔጋላዊ ናይጄሪያዊ ወይንም ቱርካዊ አምጥታ ጠይቅ እኔ ምልህን የሚደግምልህ ገባህ አይደል እነዚህ አንድ አነስተኛ ጠባቦቹን አትስማቸው እስልምናችን አይወክሉም እንኳን አንተ ለሙስሊም ابن تيميه محمد عبد الوهاب ያመጡት ቆሻሻ እምነት እኛን አትወክልም እኛን መደውላብ ይሄ የሱ ተማሪ ነው ጫት ብቻ ነው የሚያውቀው ጫት ስለ ነው ከሀገር ወጣ ሱዳን ነው ያለው ባንድ ቃል ማቃቸው ነው እስካሁን እንደውም ጊዜ ሰጠሁት የኢብኑ ተይሚያ ተሰዶ ሱዳን ነው ያለው አብዲ እርግጠኛ ነኝ ለማንኛውም አላህ ይራማችሁ ይመቻችሁ ሰላም ሁላችሁና ያ መንገድ ጠፋ ከዚህ በጣም የምታሳዝነው ቶሎ ጥፋ መልሰልኝ ቶሎ በል ተውባ አርግ አላህ ተቀበል እንግዲህ ሸሃዳ ያዝ ሰላም ጥፋ ቶሎ በል አብዲ መግባ የለም ምን አረጋን እናንተን ጫት እየቃምከ እንደ ፍየል ጫትን እየቀጣፍከ ወላሂ እናንተን በመስራይ ነበር እናንተ በክላሽ ነበር ጭንቅላታቸው በክላሽ ያው አክሳሪ ሽብር በቃ ሄደ ሽብር ነው አክሳሪ እንት ሀገር አይሲስ ስኳር በእናንተ ተወዷል አይውልም ስኳር በእናንተ ተወዷል በዚህ ሻይ የሚጠጣ ሰው የለም ከሀገር ቤት ጫታ ማለበኩም ተጠንቀቁ እንዳፈነዳችሁ መጽሐፉ እኮ ይላል አክቹአሊ እኮ መጽሐፉ ይላል እኮ ምን ይላል አባሽን አስቀድመህ ከመስጊድ አጽዳ ነው የሚለው አይደለ አክቹአሊ እንደዛ ይላል ማን ነው አባሽ እኮ አንድ ኢትዮጵያዊ የጀመረው አስተሳሰብ ነው ገባህ አይደል አብደላ ሐራሪ የሚባለው በእኛ ጊዜ የዛሬ 20 ዓመት ምናምን የሞተ ሰው ነው ከሱ በኋላ የሱ ተማሪዎች ናቸው አባሽ የሚባሉት ታዲያ አባሾች ስህተት ናቸው ቅድም እኮ ነገር ያለው እሱ ከኛ ነው እሱ ከኛ ነው ይሄ ነገር ያለው ግን የሆነ ቅርንጫፍ ነገሮች ይለያያል ለምሳሌ ወሃቢዎች ያከፍራሉ እሱ ግን እኔ ያንተን አቂዳ ላይ አብደላ አላወኩም አብደላ ያንተን አቂዳ ለመለየት አልቻልኩም እኔ ሙስሊም እኮ ነኝ ሁሉም እኮ ሙስሊም ነን ነው የሚሉት እኮ ሙስሊም አባሾቹ ይቀርቡ ማለት ግን ምንድነው እኔ አሽዓሪያ ምን መከተለው አሽዓሪያ ማለት እንደ ሲጀመር ሙስሊም አይደለም ሲጀመር አንተ መጤና ተሰብስባችሁ 50 ሚሊዮን አትሞሉም ሙስሊሙን ስለዚህ ዝም በሉ ባክቶች እናንተን ጫትን አሁን ዝም በሉ ስለ ጫት አታራ እኔ ከኔ ጋር ስለ ጫት አታራ ጫት በፎቶ አይቻላቅም ጫት እኔ ስለዚህ እኔ ጋር አትለጥፈ ከየትም የመሰበሰብ ቃላት እኔ ጋር አትለጥፈብኝ ገባህ አይደል ስለዚህ ማንም ጋር ሄድና ስለዚህ አቅምህን እውቀት ጨምር ዝም ብለህ እንትን አትበል በሐዲስ ትመጣለህ የለህም ሐዲስ የምንሰማው እውቀት የለህም እኮ ቡኻሪ ክፈት እንደዚህ ቁጥር ብለህ እኮ የለህም እኮ ሙስሊም ክፈት ብለህ የለህም ተርሚዚ ክፈት የለህም ቆይ ልክፈትለት ማንበብ ይችላል ልክፈትለት ጥርስ ስንት ነው አንተ የኔ ነው 12 ነው ነው አንተ ከደር የምትባል ከደር አብዲ አንተ ምንም አታውቅም እኮ ጥርስ ስንት ነው የሱዳን እንትን ዝም ብለህ ተሰደ በዛ በሱዳን ከዚህ ጫት ከስረ ሄደ አንዴ ሰላም አለይኩም አብደላ
ቅድም ግን አብደላ ያልከው ላይ አናዋዊ ቢታይ ብለህ ነበረ። አይ ቲንክ አናዋዊ አላህ ይወርዳል ነው ያለው። አናዋዊ ሐዲስ ተፍሲር ይገልጻል ወይንም ደግሞ ያስረዳል እና ይሄን ሐዲስ በገለጸው መንገድ በአካል አይወርድም። የሚወርደው እዝነቱን ነው ቸሮታው ነው ምናምን እንደዛ አይነት ነገር የሚወርደው እንጂ ምክንያቱም መውረዱ እኮ ምክንያት አለው አይደል? ምክንያቱም ምንድነው? ዱዓን ለመቀበል ነው። ገባህ አይደል? ምክንያቱም አንደኛ ሎጂካሊ ፊዚካሊ መውረድ አይችልም። በመጽሐፍም ከመጣን ደግሞ አይወርድም። ንግግር ያረዳድ ችግር ነው። እና መጽሐፍ ያናዋዊን ልክፈትልን ነው። አይ ቲንክ እኔ እስከማውቀው ድረስ ወደ 36 ምናምን ሳባዎች አላህ ይወርዳል የሚል እንደሚያምኑ ነው ማለት ነው። ክርስቲያን ማለት ይካሉ መውረዱ አናዋዊም ያለው ተመሳሳይ ነው። አናዋዊ እንደዚህ ይሄንን አረዳድ የለውም አናዋዊ። ኦኬ እሺ፣ ክርስቲያን ጋር ከፈት ክርስቲያን አለ ያለው አንዴ መጽሐፉን ይመቻችሁ። ይሄ ሰው እስላም አይደለም። ኦፎይ ከሙስሊም ጋር ባይዘዊ ቆይ አሁን ስለ ከበድ ያለ እውቀት ዝም ብለህ ሙት ያዘው። አሁን ዝም ብለህ ቢቆያን ይነበብ። ቆይ ቻው ይመቻችሁ። አላህ አጥፋችሁ እናንተን። መልጥ ነው መስረጃ ሲመጣ ሊያመልጥ ነው። ያዙት። የሐዲስ የከፈተ ነው። ከኔ ጋር ስማ ሄደ። ኦኬ እና አረብኛውን አድርግለት ከላይ ያለው። ኦኬ ምንድነው መጀመሪያ መጽሐፉ ምንድነው? ያናዊ እንትን ኮሜንታሪ ነው። ሳይ ሙስሊም ኦኬ ሳይ ያ አንብበው ከላይ እንዴት ነው ከፍታ ይችላል? ዙም ማድረግ ይችላል? ብዙም አይታይም። አት ሊንኩን ከላይ አድርገው ስክሪንሾት ያድርገው ዝቅ አድርግለት። እሺ ኦኬ የትኛው ሊንኩን ስክሪንሾት ወይንም ያለው እንደዚህ አድርገው ሊንኩን ከላይ እንትን ብለህ ሰርች ማድረግ ትችላለህ። አንድም ደግሞ ፕሊስ እንደዛ አይደለም ፕሊስ አንተን አላዘዝኩም ክርስቲያን። አዎ እሺ አረብኛውን አድርግለት ከፍ አድርግለት ስክሪንሾት አድርግና ሰርች በለው በስክሪንሾቱ። ኦኬ አንደኛ የከፈትከው እስላም ዌብ ነው መጽሐፉን ነው ያው መጽሐፉ ነው። ወይ ስክሪንሾት አደረኩት እየከፈትኩት ነው። ያው I think pause na nega. ከዚህ ሁሉ በቃ አንደኛው ሐዲሱ ቁጭ አድርገው ነው ቁጭ እንዳገን ያመጣው ሸርህ የለም። የነወዊ ሸርህ የት አለ? ወይንም ገለጻ ምንድነው ያለው? ሐዲሱ ምንድነው የሚለው? ድጋሚ ነበር። እሺ ኦኬ ስትወጣ አይሰማንም ለኛ እያነበብኩ ስለተመለስኩ ነው። መውረዱ እኮ ሁላችን ሙስሊሞች እንቀበለዋለን እኮ ወደ አንድ ሶስተኛው ጋር የመጨረሻው ይወርዳል ይላል። ኦኬ ይወርዳል፣ ግን የሚወርደው ምንድን ነው? እራሱ በአካል የሚወርደው ወይስ እዝነቱ ወይስ የሚወርደው? እሱን ነው አናዋዊ ሆነ ሌሎቹ ሙፈሲሮች የተናገሩት ወይም ሐዲሶች የተናገሩት እሱን ነው የምንቀበለው እኛ። ፊዚካሊ አይወርድም። ኮሜንታሪውን አንዴ ዝቅ አድርግለት። ነዋዊን ኮሜንታሪ ያሳየው። ከፍ አድርገው ኮሜንታሪው ያው እዚህ ጋር አለ። ስክሪንሾት አንበባው እስኪ ወይ ስክሪንሾት አደረኩት። ትግልጣና ተቀምብቤ እመጣለሁ። ይህ እስኪደርስ ድረስ ይላል። እሱን አድርገን ማትፈልከው ይሄ ደግሞ ምንድነው ጊዜ ታይም ዱዓው የሚቀበል ምን እያለ ይቀጥላል? ምን እስከ እንትን እስከሚደርስ ድረስ ምን እያለ ይቀጥላል? ሱብሒ ያለው ጊዜ ድረስ ያን በቁጫፍ ድረስ እሱ ድረስ ነው። ሱብሒ ድረስ
ይሄ ጊዜ ይቆያል ማለት ነው። ምኑ መውረዱ ላይ ምን እንደሚወርድ ሆኖ ምን እንደሚወርድ እንዳለ ሆኖ ማንም ይወርደው አለ ጊዜውን እስከ ሱብሂ ማንም ይወርደው አለ ያስረዳው እኮ ነው የመጣው እኮ ነው። መውረዱ እንዳለ ሆኖ ብዬ አገኝ እኮ አንድ ያዝ ፖዝ አድርገውና የመውረጃ ጊዜው እስከ ሱብሂ ጊዜ ነው ያለው። ምን የሚወርደው የሚለው ነው በኋላ የምናወራው እንጂ ምን እንደሚወርድ ነው የምናወራው እንጂ መውረዱ እኮ እንቀበላለን። ተግባባን አይደል? ጊዜውም እኮ ጠቅሶ ጋር ጊዜ እስከ ሱብሂ ድረስ ያለው ይልሃል። አቋም ነው እንጂ አቋም የለም እንዴ አብደላ? ያው ረህማ ይላል። ረህማ ማለት እዝነት ማለት ነው። ምህረት ማንም ይጠይቀኝ ብሎ ይጠይቃል እኮ ያው። ስለዚህ እንጠይቃለን። ያ የሚወርደው አካል ምህረቴ ማንም ይጠይቀኝ ይላል። ማንን ነው ይቅር ምለው ይላል። ይቅርታም አለ፣ ፎርጊቭነሱም አለ፣ ምህረቱም አለ፣ ረህማውም አለ እንጂ ምህረት ይወርዳል አይልም። ኤኒዌይስ ይሄን ቶፒክ ሌላ ጊዜ እናየዋለን። ለማንኛውም ራሱ እስላማዊ ነው፣ አነዋዊ አይደለም። በዚህም ሌላ ጉዳይ የነዋዊ ነው መጽሐፉ፣ እሱ ነው መጽሐፉ። እስላማዊ ደግሞ አውቃቸዋለሁ ምንጫቸው እዚህ አትቀበላቸውም። እስላማዊን አትቀበለው 99% ትቀበላለህ። ታዲያም ነው ተደኔ ስህተት አለው ካልከን መጽሐፉን አውጥተህ ማሳየት ነው። እስላማዊ 99% ከምትቀበለው ከሆነ እስላማዊ ዝም ብሎ ፈትዋ ሳይሆን ያስቀመጠልህ መጽሐፉን ራሱ ነው። ፔጁን እና እንትኑን አሳየው፣ ቮሊዩሙን አሳየው። መጽሐፉን የተቀመጠው ፈትዋ ቢሆን ኖሮ ሜቢ ዳውት ሊኖር ይችላል፣ እይታዎች ነው ምናምን ልትል ትችላለህ። ይሄ መጽሐፉን ራሱን ያስቀመጠው ኢቭን እስላማዊ ብራሱ ማኔጅ የሚደረገው በውሃብያ ነው። ይሄን ለማለት ፈልጌ ነው። ኦኬ እንደዛ በልሽ። ዋብያዎችን ጥላቻ ስላ እዚህ ካታር ነው ያለሁት እኔ እነሱ ጋር ነው ያለሁት። ስለዚህ ውስጣቸው ውጫቸውን አውቀዋለሁ። ገባህ አይደል? እኛ ኢትዮጵያዊ ነባሩ ኢትዮጵያዊ ሙስሊሙ፣ ህንዱ፣ ቱርኩ፣ ሴኔጋላዊ ሁላችንም ነባሩ እስልምና እናውቀዋለን። አንድ ነን። ተግባባን አይደል? እሱን ነው እኔ ሐዲስ ማይቀበለው ምን ትለዋለሽ? ይሄንን አሉ ሐዲስ ማይቀበሉ አሉ። መብታቸው ነው። እኔ ካፊር ናቸው አይደለም፣ በፍጹም አይደለም። እኔ ግን ቁርአን ይባላሉ። ቁርአን ብቻ የሚቀበሉ አሉ። አንድ ሴክት ናቸው፣ ሙስሊም ናቸው። ኦኬ አብደላ yes ወልቢ አላህ አይወርድም ነው እንደምትለው ወይ እንዴት ነው? ምንድን ነው? አካል ዛት የለውም እንደ እግር ምናምን ዛት የለውም። ዛቱ እኛ አናውቀውም ዛቱን። ለዛ ነው እዚህ ጋር ነው ልዩነቱ። ተጅሲም እና ተሽቢህ የሚባል ነገር አለ። እጅና እግር እንዳለው ላሳይህ። እኔ አልቀበልም ይሄንን። ማንም ሙስሊም ይሄንን አይቀበልም። ጥቂት ሙስሊሞች እግሩን ያለችውን እግር እሳት ላይ እንደሚያረግ ላሳይህ ነው። ይሄን አውቀዋለሁ። ይሄንን ሌላም ለማለት የምትፈልግ ከሆነ አውቀዋለሁ። ገና ሳትናገር አውቀዋለሁ። ሁሉንም መቀበል ግዴታ አይገብኝም። ሐዲስ ተመጥጥ ነው ማለት ነው። እንደ ከድር ወንካ ካዳ ከከድር በምን ተለየ? አስቀድመው ነው አዲስ አልቀበልም ማለት ይቻላል። ሲመጣ አልቀበልም የምትል ከሆነ እፎይ እዚህ ጋር ማየት ያለብህ ምንድን ነው? ብዙ ነገሮች አሉ። እናንተ ልታውቁትም ላታውቁትም ይችላላችሁ። ያን ማቦካት አያስፈልግም። ገባህ አይደለ? ለምሳሌ በእናንተ በክርስትና ውስጥ ያለውን ነገር ኤቭሪቲንግ ማወቅ አይጠበቅብኝም። ልዩነታችሁን አሁን እኮ ምን እንደሆነ ታውቃለህ? ሎክ እሱ አሁን ኦልሬዲ ሙሉ ለሙሉ አዲሱን አልቀበልም አለ። ይሄ ይወርዳል በሚለው ላይ አንተና ዋብያዎች እነሱ አላህ ይወርዳል ራሱ ነው አላህ የሚወርደው ሲሉ፣ አንተ ደግሞ አላህ አይደለም አልክ። ከድር ደግሞ ከነ ሐዲሱን አልቀበልም ይሄን አለ። የሱ ይሻላል እኮ እንደውም እናንተ እየተባላችሁበት ነው። ኦኬ አሁን ደግሞ አላህ ገሃነም እግሩን ይጭናል የሚለውን ደግሞ አንተ ምን አልክ? ሐዲሱን አልቀበለውም አልክ። ዋብያዎች ደግሞ አዎ ገሃነም ባለ ሀገር ትሞላለች፣ እግሩን ሲጭንባት በቃኝ ትላለች አሉ። ገብቶኛል። እኔ ብዙ ሐዲሶች አሉ፣ የተወሰኑ ሐዲሶች ቁጥራቸውን ተነባራቅም አላህን በአካል የሚያስመስሉ ሐዲሶች አሉ። ቁጥራቸውን እንዳልኩት አላቅም። እነሱም በሙሉ የራሳቸው ትርጉም አላቸው። ነወዊም ሆነ እብን ሐጀርም ሆነ ሌሎችም ምሁራኖች
ጽፈው ኤክስፕሌን አድርገው አልፏል። እነሱን እንቀበላለን በተንዚህ ማለት ነው፣ ወይንም ደግሞ በታዊል ስለዚህ አንተ ታዊል የምታደርግ ከሆነ ዋብዮችን ለምን ትከለክላለህ? እነሱም ደግሞ ሊትራል ሲወስዱ አንተ ታዊል የምታደርገው ስህተት ነው ብለው እያመኑ እነሱ ሊትራል የሚወስዱት ነገር ዳይሬክትን የሚወስዱት ዳይሬክት ከወሰዱ ደግሞ ብዙ የሚያጋጫቸው ነገሮች አሉ። ነብዩ ቀጥተኛ ተናጋሪ ነው አይደለም? ግልጽ ተናጋሪ ነው አይደለም? ቀጥተኛ ተናጋሪ ነው። ግልጽ ተናጋሪ ከሆነ ታዊል ታደርጋለህ። እነዚህ አስተሳሰቦች የመጡት መቼ ነው? እነዚህ ጥያቄዎች የተነሱት መቼ ነው? ከ300 ዓመት በኋላ እስልምና። ኦኬ፣ ስለዚህ እነኚህ ሐዲሶቹ ሐዲሶቹ መሐመድ ያልተናገራቸው ማለት ነው። ልመለስ ከ300 በኋላ ነው የመጡት ካልክ እነኚህ ጥያቄ የሚነሳባቸው ነገሮች ስለዚህ የመሐመድ ንግግር አይደሉም እያልከኝ ነው? ኖ አልወጣኝም እንደዛ። የመሐመድ ንግግር ከሆነና መሐመድ ግልጽ ተናጋሪ ከሆነ የመሐመድ ንግግር ከሆነ አይሺ እኮ ትቀጥላለህ። አንድ አደረበኝ። መሐመድ ግልጽ ተናጋሪ ከሆነ which is ምንም ተዊል ማድረግ ማያስፈልገው ግልጽ ተናጋሪ ከሆነ እነኚህ ንግግሮቹ ደግሞ የመሐመድ ከሆኑ እንደመጡ እሱን የተናገራቸው ብሎ ለምን ደማ ተቀበለ? አላህ ይወርዳል ሲል ነው። አላህ ይወርዳል ያለው እኮ ምህረት ነው። አላህ አይደለም መልአክ ነው የሚወርደው። አላህ ይወርዳል ጌታ ይወርዳል እያለ ነው። አላህ አይደለም መልአክ ነው ምናምን ለምን ትለዋለህ ታዲያ? ምክንያቱም ግልጽ ተናጋሪ ነው ብለህ ከተስማማ የመሐመድ ንግግር ነው ብለህ ከተስማማ በኋላ አይ ከ300 ዓመት በኋላ ነው የመጡት ማለት ደግሞ ወይንም አዲሶቹ ራሱ የመሐመድ ንግግር አይደሉም የሚል ያስይዝብሃል። አይደለም አልተረዳኸኝም። ተአዊል በነቢ መሐመድ ጊዜም ነበር እና እብነ አባስ የሚባሉ የነቢ ባልደረባ ናቸው። ሌሎችም አሉ ተአዊል ያደርጋሉ። ለምሳሌ በዕለተ ትንሣኤ አላህ ይመጣል፣ የአላህ እግር ይመጣል ምናምን የሚባሉ ነገሮች አሉ። ሐዲሶችን ቁርአኖችም እነዛን አካሉ አይደለም የሚመጣው ዛቱ ወይንም ደግሞ እንዴት ሊበጋ መምጣት እራሱ ይመጣል ወይንም ደግሞ ኃይሉ ይመጣል ወይንም ፓወሩ ይመጣል ለማለት እንጂ ኢብን እብነ አባስ የተናገሩ ንግግር ነው ያለ ነው፣ በቁርአን ተፍሲር ነው። ገባህ አይደለ? ስለዚህ አሁንም ቢሆን ማንም አብደላ ተሳስተሃል። አብደላ ሊያዝ ያንተ ልጨርስ። እኛ አሁን የት ነው ከየት ነው የሚመጣ? የት ነው ያለው? የት ነው የሚመጣ? ምንድን ነው የሚመጣው? አሁን እኮ ይመጣል የምትለው የት ነበረ? ከየት ነው የሚመጣ? ዕለተ ትንሣኤ እንማረው። ሳቅ ብሎ የተረጎመው ሳቅ እግር ማለት ነው። እግር ነው የሚመጣ? እግር ይመጣል ብሎ ያምናል። አሁን እነዚህ ዋሃቢዎች ማለት ነው። እግር ምክንያቱም እጁን የት ትቶ ለምሳሌ አላህ እጅ አለው የሚል አለ። ግን እጅ አለው እጁን የት ትቶ ነው? ይሄን ነው የምልህ። እዚህ ጋር አሁን እንዴት እንደማስረዳ አማርኛም የጠፋብኝ ነው። ምንም ይሁን ምን አካላዊ ነገሮች የተገለጹት በሙሉ የተጻፉት በሙሉ ታዊል አላቸው ወይንም ደግሞ ትርጉም አላቸው እኮ። አሁን ብቻውን ያወራል እንዴ ማለት ነው? ቆይ እነኚህ አካላዊ ነገሮችን መሐመድ አልተናገራቸውም ማለት ነው? ቁርአን እኮ የተወሰናል ነው። ለምሳሌ አላህ እጁ ቸር ነው ሲል እጅ ማለት አይደለም። ለምሳሌ እንገባህ ያላ እጅ ከእናንተ እጅ በላይ ነው። እጁን ደረበ ማለት ነው። እኛ እጃችን ላይ ማለት አይደለም፣ ከእናንተ ጋር ነው ማለት ነው። ገባህ አይደለ? ለዛሬ ይብቃ። ለማንኛውም ለዛሬ ይብቃ። አይ ቲንክ ለዛሬ ይብቃ። ገብቶሃል ማለት ግን እኔ ታዊል መረዳት ለዛ ነው እኮ። አሁን ደግሞ ሊትራል የሚወስዱትንም ደግሞ ለምን ተቃወማለህ ነው? ሊትራል ስህተት ነው። ሊትራሊ አዲስ ነው የመጣ ነገር ነው። ለምሳሌ ከእብነ ተይሚያ በፊት ሊትራሊ የሚወስዱ ሰዎች አልነበሩም። እብነ ተይሚያ 800 ዓመት ከነቢ መሐመድ 800 ዓመት በኋላ መጣ ነው። ገባህ አይደል? 700 ዓመት ሙሉ ይሄን ጥያቄ የጠየቀ ሰው የለም። ለምን እብነ ተይሚያማ አላህ ፍሪዛም ቆንጅዬ ነው ብሏል። በወጣት መልክ ለዛ ነው ምን ላይ እዛ ጋር እንጋያለን። ማንም አላህን እንደ አካል ወይንም እንደ ፍጡር የሚያመሳሰል ሰው እዛ ጋር ወራጅ አድርገን እንነጋገር ማለት ነው። ተግባባን? አላህ ከማንም ፍጡር ከማንም ወራጅ አለ አብደላ አምሳያ ጋር አናመሳሰልም፣ አይመሳሰልም። ለየት ያለ ነው። እንዴት? እሺ ከከድር አላህ ጋር ያንተ አላህ ይመሳሰላል? ከማን ከከድር ጋር እኔ አላውቀውም። ከድር መጀመሪያ ሲል ኤክስፔሪየንስ አላደረገም። ቆይ እንነጋገራ አብደላ። ኦኬ እኔ ማለት ነው አካል ወይ ዛት
ጅስም ያለው ብያለምን። አንደኛ ደግሞ የሆነ መጪና እንደ ጦጣ ወራጅና ወጪ አይደለም በሁሉ ቦታ ያለ ነው ብዬ ነው የሚያምነው። ሁሉም ቦታ ጃህሚያ ናቸው እነዚህ የሚያምኑት። አላህ በሁሉም ቦታ ያምናል። ቦታ ሰጠኸው፣ ቦታ ከሰጠኸው ደግሞ ችግር አለ ማለት አትለይም ከነሱ። እነሱ እንደውም አንድ አቅጣጫን ሰጡት፣ ሰማይ ጋር አስቀመጡት። ቦታ የለውም፣ ቦታ የለውም። አንተ ጃህሚያ ቦታ የለውም፣ ቦታ የለውም። ጃህሚያ የሚባሉት ቦታ ሰጥተው አቂዳቸው ይሄ ነው። ጠፍቷል። አሁን እንደውም አንድ ብቸኛው ግቶች ኢብኑ ተይሚያ ብዙ ጊዜ ምን ላይ ሰጥቶባቸዋል መጽሐፍቶቹ ላይ ለጃሚያዎች እያለ ነው። ትክክል። ጃሚያዎች አላህ ሁሉም ቦታ አለ ብለው የሚያምኑት ሁሉም ቦታ ካለ እኛ ክፍል ውስጥም አለ ማለት ነው። ይሄ ደግሞ ስህተት ነው። ከእስልምና ያስወጣህ ንግግር። ይኸው እኔ ቀርቻለሁ። አሁን እኔ የቀረሁት አሁን እያስፋፋሁት ነው። በዚህ ዘመን አንተኛ ብቸኛ ነህ ማለት አላህ ሁሉም ቦታ የምትል ከሆነ ጠፍቷል። የሆነ ጊዜ መጡ ጠፉ። አላህ ያጥፋቸው አምጣቸው። አንተ ምንስ ኮን ታይዲያስ ወይ ወሃቢ አብደላ የነው ያለው? እሺ የነው ያለው? ካታር ነው ያለው። አላህ እንዳለ የኛ ያለው ነው ያለ። የት ነው ያለው ነው ያልኩ። ምን አስቃል? የት ነው ያለው? አይ ቦታ እኔ ያለበት ጥያቄ ይመስለኛል። እኛ በቦታ አናምንም። አላህ ያገባ በቦታ አታምንም። የት ነው ያለ ብለህ ነው የምታምነው? የለም እኛ በእኛ አረዳድ በሰው ልጅ በእኛ አላህ ቦታ አይወስነውም። ቦታ አይወስነውም። የት ነው ያለው ነው ቦታ ያለ ጌታ ነው። ከቦታ ሰማይም ምድርም ፀሐይም ከመፈጠሩ በፊት ኩርሲም ዓርሽም ከመፈጠሩ በፊት የነበረ ጌታ የለም ማለት ነው። ይሄ ደግሞ የሌለ ነገር ነው የሚያመልከው። የለም ማለት ነው። የለም አይደለም። ምክንያቱም ሰማይ ማስረጃ አምጣ። አሁን እንደዛ የሚል ማስረጃ አምጣ። ቆይ ፍጡሮች በፍጡር ታምናለህ አይደል? ሁሉም ነገር ፍጡር ነው። ኤቭሪቲንግ አይደል? እፎይ ምጋንተም ጥያቄ ነው። እነዛ ፍጡሮች ሳይፈጠሩ በፊት ነበር አላህ ነበር። አላህ ስለ ሁላችንም የምንቀበለው አንድ ሁሉንም የፈጠረው አላህ Subhanahu Wa Ta'ala እሱ ነው። ምንም ፍጡር ሳይፈጠር በላይም አይደለም ብለህ ነው። እሺ ቆይ ከአርሽ በላይም አይደለም ብለህ እያለ ነው። አርሽ ፍጡር ነው ተፈጠረ። የሆነ ከምድር በታችም አይደለም፣ ከምድር በላይም አይደለም፣ ከጎንም ከግራም ከቀኝም ከፊትም ከኋላም የለም። ከነጭራሹ የለም። እንደዛ ብሎ ያስተማረ በቁርአንስ በሐዲስስ እንደዛ እናገኛለን ማስረጃ? አንተ ማስረጃ አምጣልኝ አለ ብለህ አላህ ከአርሽ በላይ ነው የሚለውን ማስረጃ ልስታኔ ሱረቱ ጣሃ 20 ቁጥር 5 ክፈትለት እስቲ። 5 ቁጥር እሷ ናት የፈረደባት አርህማን ዐለ አርሽ እስተዋ የምትለው ናት እሷ። እኔ ለዛሬ ይብቃን። ሌላ ቀን እናወራለን። እዚህ ጋር አረብኛ የምትችል ከሆነ እፎይ እስቲዋ የምትለው ቃል ተቀመጠ የሚል አይደለም። ከ10 አይነት በላይ ትርጉም አላት። እስቲዋ ማለት ምግብ በሰለ ልትል ትችላለህ። አንተ በየትኛው ፈሰርከው? እሺ ከ10 ውስጥ እስቲ 3ቱን ንገረኝ። እስቲዋ አንደኛ መብሰል ምግብ ለምሳሌ እስቲዋ አከል ትላለህ፣ ምግብ በሰለ ትላለህ። እስቲዋ ማለት ነው። እስቲዋ ሪፈር አድርጌ መጣ እችላለሁ፣ ግን በዛም ሆነ በዚህ ተቀመጠ የሚል የለም። የፈለግከውን ብታነብ በዋቢ የሆኑ መጽሐፎች ማለት ነው ተቀመጠ የሚል አታገኝም። አይ ዋቢዎች ተቀመጠም ይላሉ። አክቹአሊ ማለት ይቻላል ይላሉ ሳይሆን ኢብኑ ተይሚያ በዚህ ላይ ሲያስቀምጥ ምን ብሏል? ላላ መቀመጥ፣ መሄድ፣ መቆም፣ መነሳት ሊነገር ይችላል። ይሄ ሕያው መሆኑን የሚያሳይ ነው። እንደ ሙት አለመሆኑን የሚያሳየው መሄድ፣ መምጣት፣ መነሳት፣ መቆም፣ መቀመጥ ለባህሪው ይነገራሉ። የነፍስ አባት ኢብኑ ተይሚያ ነው። እሱ ነው ይሄን አስተሳሰብ የጀመረው ብዬ አስባለሁ፣ ወይንም የሚባለው ማለት ነው። እኔስ ግን አሁን ኢስተዋን አሁን አንተ በምንድን ነው የፈሰርከው? አርህማን ዐለ አርሽ ኢስተዋ የሚለው ምንድን ነው የፈሰርከው አንተ? ምን ብለህ አርህማን ዐለ አርሽ ኢስተዋ ሲባል ተቀመጠ በሚለው ሳይሆን እሺ ከፍ አለ ወይንም ደግሞ ተደላደለ። እሺ በቃ ማን የተደላደለው? ወደ ላይ የለም አላልክም አንተ? ወደ ላይም ወደ ታችም የለም አላለም። አሁን ግድም እኔ ላግዘው
እኔ ላግዘው። አብደላን ብቻውን ለምን ታጠቁታላችሁ? ከፍ አለ ሲሉ እነሱ ከአርሹ በላይ ምንድነው? በአካል በዳይሬክሽን ሳይሆን ከአርሹ የበለጠ ነው፣ ከሱ በላይ ከፍ ያለ ነው የሚለውን ለማለት ነው። እንደዛ ብለው የሚተረጉሙ አሉ። ከድር ከፍ ማለት በአቅጣጫ ሳይሆን እሱ ከፍ ያለ ወደ ውስጥ ሰመጠ። በእናትህ ይሄ ሰውዬ የለም አምላኩ የለም ማለት ነው። የትም ብትፈልገው አታገኘው። እናንተ ሰዎች ይበቃችኋል። ለዛሬ በቃናል። ነጃት ሰላም፣ እንዴት ነሽ? አለን። የመጨረሻ ገቢ ነሽ አንቺ። ጥያቄ አለሽ? እኔ ግን ጥያቄ መጠየቅ ብቻ ነው የምፈልገው። ምንድነው ጥያቄሽ? ስለ ክርስትና ብቻ ነው መጠየቅ የምፈልገው። እሺ ቀጥይ። አንድ ጥያቄ ብቻ። አንድ ጥያቄ። ያ ሰዓት በጣም ሄዷል። ኦልሞስት በቃ መጨረሻ ሰው ስለሆነሽ ስላስገቡሽ ብቻ እንጂ ደክሞኛል። ኦልሞስት ወደ 4 ሰዓት ተቀመጥኩ ማለት ነው እዚህ ጋር። ኦኬ። ኢየሱስ ክርስቶስ ለእናንተ ጌታችሁ ነው? ኦኬ። እንደዛ ከሆነ ኢየሱስ ክርስቶስ ለእናንተ ጌታችሁ ነው። ሲቀጥል የተሰቀለውም የተገረፈውም ለእናንተ ሲል ነው አይደለ? በሚገባ። ኦኬ። እና ታዲያ ኢየሱስ ክርስቶስ ጌታ ከሆነ የእናንተን ኃጢአት እኮ ይቅር የማለት ስልጣን ነበረው። የግዴታ መገረፍም መሰቀልም አይገባውም። ፈጣሪ ስለሆነ ያኒ ምንም ብትሰሩ ምህረት ሊያደርግላችሁ ይችል ነበር። በሚገባ ይችላል። እና ምህረት ማድረግ እየቻለ ሁሉንም የፈጠረው እሱ ሆኖ ሳለ እንደገና ወርዶ እንዴት በሰው ልጆች እጅ ሊሰቀል ቻለ? ሊገረፍ ቻለ? አምላክ ከሆነ ሁሉን የማድረግ ስልጣን አለው። ያኒ ራሱ ይቅር ሊገባ ነበር። የግዴታ መሰቀልም መሞትም አልነበረበትም። ልታስረዳይ ትችላለህ? ኦኬ። ያ እዛው ሆኖ ለምን ይቅር አይልም? ለምን መመታት፣ መገረፍ፣ መወለድ እንደዚህ መምጣት በስጋ መገለጥ ያስፈለገው ለምንድን ነው? እዛው ሆኖ ይቅር ማለት የሚችል ከሆነ ለምን ይቅር እዛው አይልም ነው አይደለ? ያኒ በእኛ ይቅርታ በእኛ ኤግዛምፕል ብዙ ቁርአን አልቀረውም አልዋሽም። ግን ደግሞ ኤግዛምፕል ስሰጥ ነብዩላህ ኢብራሂም እሳቱ ላይ ሲወርቁ የኛ አላህ ወርዶ እኔ እሳቱ ላይ ልቃጠል አላለም። እሳቱን እንዳይሞቃቸውም እንዳይበርዳቸውም የማድረግ ስልጣን ነበረው። እንደዛ አደረገ። ታመሳስለው ወደ ክርስትና ሳመጣው ኢየሱስም ፈጣሪ ከሆነ እናንተን ይቅር ማለት ይችል ነበር። እንዴት ሊገደል እንዴት ሊሰቀል ቻለ የሚለው ነው ጥያቄ። አሁን ይሄን ማድረጉ ስህተቱ ምንድነው ብለሽ ነው የምትረጂው አንቺ? ወይንም ደግሞ አይምሮሽ ለመቀበል ይሄን ማድረግ ትክክል አይደለም ብለሽ ነው? ኢየሱስ ክርስቶስ ፈጣሪያችን ነው ካላችሁ በሰው ልጅ ነው ትክክል አይደለም ያልኩት። ፈጣሪ ከሆነ ለእናንተ ኃጢአት ሲል ራሱን መስዋዕት ማድረግ የለበትም። ኃጢአታችሁን ይቅር ማለት ይችላል ፈጣሪ ስለሆነ። የግዴታ መሰቀልም መሞትም አይገባውም። ይቅር ማለት ስልጣን አለው። የፈጥሯችኋልና ፍጡሮቹን ደግሞ ይቅር ማለት አለበት እንጂ ፈጣሪ ሆኖ በፍጡራን እጅ መገደል መሰቀል የሚገባው አይመስለኝም። መልካም። አሁን ይሄንን እንዴት ነው እሱ እዛው ሆኖ ይቅር ለምንድን ያላለው የሚል ጥያቄ ነው። አንደኛ ምን እናምናለን መሰለሽ? እኛ እግዚአብሔር እውነተኛ መሐሪም ነው ይቅር ባይም ነው። ትክክል ነሽ፣ ይቅር ማለት ይችላል። ነገር ግን ይቅር የሚለው ልብ በይ፣ ይቅር የሚለው ትክክለኛ ካሳ ሲካስ ነው። በዳይ አጥፍቻለሁ ሲል ነው አይደለ? እንዳጠፋ ገብቶት ካሳ ሲክስ ነው አይደለ? ይቅርታ የሚደረግለት አንድ አካል ጎበዝ። የሰው ልጅ ጥፋት አጥፍቷል፣ ካሳ ካደረገ ከተጸጸተ ይምረዋል። የተፈረደበት ምንድነው? እሱ ሞት ነው። ሞት ተፈርዶበታል። ያንን የሚክስ የሰው ልጅ ደግሞ ሊመጣ አልቻለም፣ አልመጣም፣ አልተገኘም። ምክንያቱም ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል ሐዋርያ ቅዱስ ጳውሎስ። ስለዚህ ሁሉም ዕዳ ውስጥ ነው ያለው። ሁሉም ዕዳ ውስጥ በመሆኑ ደግሞ ያንን ካሳ መካስ አልቻሉም። ካሳ መካስ ስላልቻሉ ስለዚህ ሞት የሰውን ልጅ ነው አንቆ ያዘው። ዲያብሎስ ያሸነፈው ሰውን ነው።
እግዚአብሔር እዛ ሆኖ ክርስቶስ እዛ ሆኖ በስጋ ሳይገለጥ ምሬያችኋለሁ ይቅር ብያችኋለሁ ማለት ይችላል። ዲያብሎስ ግን ያሸነፈው እግዚአብሔርን አይደለም። ያሸነፈው ማንን ነው? የሰውን ልጅ ነው። የሰውን ልጅ እንዳሸነፈ የሰው ልጅ ደግሞ ዲያብሎስን ማሸነፍ አለበት። ዲያብሎስ ከሴቲቱ በመጀመሪያ ኮሚኒኬሽን ፈጥሮ እሷን አሳስቶ ባሏም እንዲሳሳት ስላደረገ ከሴቲቱ የሚወለደው ደግሞ በተመሳሳይ ዲያብሎስን ቀጥቅጦ ማሸነፍ አለበት። እግዚአብሔር እዛ ሆኖ ዲያብሎስን ድባቅ ቢመታውና አዳምን እንደዚሁ ምሬያለሁ ይቅር ብያለሁ ከውሽዝ ሞተህ ትነሳለህ ቢለው አስቀድሞም እኮ ዲያብሎስ የተጣላው እግዚአብሔርን አይደለም ያሸነፈው። ስለዚህ ምን ይላል? አዳም አንተ እኮ አይደለም ያሸነፍከኝ፣ የሰው ልጅ አሸነፈኝ አይልም። ማን አሸነፈኝ ነው የሚለው? እግዚአብሔር ነው እንጂ አንተ አይደለህም ብሎ ይላል። ስለዚህ ከሰው ልጅ ከስጋ የተወለደ ከሴቲቱ ዘር እሱ ፍጹም አምላክ ፍጹም ሰው የሆነው እሱ ማሸነፍ መቻል አለበት። ስለዚህ ልክ ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቺ፣ ሉቃስ ወንጌል ምዕራፍ 4 ላይ ስትመለከቺ ክርስቶስ ልክ 40 ቀን 40 ሌሊት በሰውኛ በለበሰው ስጋ ተራበ፣ ተጠማ፣ ይህንን ጾመና ይሄ ሁሉ ከገጠመው በኋላ ዲያብሎስን አቀረበና ልክ ሲረታው ዲያብሎስ መሸሽ ይጀምራል። አስቀድሞ አዳምና ሔዋንን ሲያሳድዳቸውና ሲያሸንፋቸው የነበረው ክርስቶስ ከዛ ሲመጣ መሸነፍ ይጀምራል ማለት ነው። ከዛ ክርስቶስ ይህንን ስልጣን ከዛ ለማን ሰጠ? ለሰው ልጅ ሰጠው ይህንን ስልጣን። እዛው ሆኖ እንዲሁ ይቅር ብያችኋለሁ ቢል ዲያብሎስ ምን አይነት ፉከራ ይፎክራል? የሰው ልጅ መቼም አያሸንፈኝም ብሎ ይፎክር ነበረ። አሁን በዲያብሎስ ላይ እኛ ስልጣን እንዲኖረን በስጋ ከማርያም የተወለደው የሰው ልጅ ክርስቶስ ማለት ነው፣ የአብ ልጅ እሱ በስጋ ተገለጠና ዲያብሎስን አሸንፎ ያንን ስልጣን ለሰው ልጆች ሰጠን። እኛውን ዲያብሎስን የመግዛት የመምራት የመቀጥቀጥ ስልጣኑ አለን ማለት ነው። ካሳው ተካሰ። ህይወትን መስጠት የሚችለው ሰው ሳይሆን እግዚአብሔር ብቻ ነው። ሞት ነው የተፈረደብን። ካሳ መካስ አለበት። ለመካስ ደግሞ ሞት፣ መገደል፣ ህይወት መምጣት አለበት። ስለዚህ ይህንን ደግሞ ክርስቶስ ብቻ ነው ማድረግ የሚችለው። ፈጣሪ ነው እንጂ ፍጡር ማድረግ አይችልም። ህይወት መስጠት የሚችለው ፈጣሪ ነው እንጂ ፍጡር አይደለም። ለዚህ ነው እኔ ህይወት ነኝ የሚያምንብኝ ቢሞት እንኳን ህያው ይሆናል ያለው። ሞቱን በሞቱ ገሎ ህይወትን ስለሰጠን ማለት ነው። በእናንተ ገና ሞት ወደፊት ነው የሚገደለው። ነጃት ሜቢ ብዙም አታውቂው ይሆናል። ሞት ገና ይታረዳል እናንተ ጋር። ሞት ራሱ የተፈጠረ ስለሆነ እናንተ ጋር ገና በበግ መልክ መጥቶ ገና ታርዶ ነው። ለእኛ ግን የሁላችንንም ያ የሞት አዋጅን ክርስቶስ ተሸከመና እርሱ ስለኛ ታረደና ህይወቱን ሰጠን። ህይወቱ እሱ ምንድነው? ዘላለማዊ ስለሆነ ዘላለማዊ ያደረገን ማለት ነው። ዘላለማዊ ያደረገን። ለአንቺ ነጃት ቤዛ የሚሆንሽ ማን ይሆናል? ሳይ ሙስሊም 2767 ላይ እኔ ነኝ ቤዛ መሆንሽ፣ እኔ ታረድና እኔ ገደልና እኔ ገሃነም ያንቺን ኃጢአት ተሸክሜ ገሃነም ገባለሁ እንደ እስልምና። ከዛ አንቺ ገነት ትገቢያለሽ በእስልምናው። ከዛ ሞት ድልድይ ላይ መጥቶ በበግ ይታረዳል። ያንቺ ወደፊት ይፈጠራል። የኔስ ክርስቶስ አንዴ ስለሁላችን እሱ እንደ በግ ታርዶልን ገነት ምንገባበትን በር ሰጠን ማለት ነው። አንድም ይሄ ነው። ሁለተኛ ደግሞ ምሳሌ ሊሆነን በደንብ አሳቢ ምሳሌ ሊሆነን ትሕትናን፣ ፍቅርን እንዴት መቀጠል እንዳለብን እሱ ትሁት ጌታ አምላክ ሆኖ ዝቅ ብሎ ፍቅርን አሳየን። ከሰዎች ጋር እንዴት መኖር እንዳለብን ይሄንን ገለጸልን። ትሕትናን አሳየን ማለት ነው። ትሕትናውን፣ ጌትነቱን እሱ በስጋ ተገልጦ ጌታ እያሉት አምላክ እያሉት እየተከተሉት እንኳን እግር አጥቦ ሁሉን ነገር አድርጎ መልካም በማድረግ እኛም እንደዛ እንድናደርግ ምሳሌ እንድንሆን ምሳሌውን ትቶልን ሄደ። ሁለተኛ ይሄ ነው። ሶስተኛ የሰው ልጅ የናፈቀው ምን መሆን ነበረ? ዘላለማዊ መሆን፣ እግዚአብሔርን መሆን ነው አይደለ? የሰው ልጅ እንደማይሆኑ አዳምና ሔዋን መሆን እንደማይችሉ አሳያቸውና እኔ ግን ወደ እናንተ የባሪያውን ስጋ ይዤ መጥቼ ከእናንተ ጋር ፍቅሬን ገልጬ ከእናንተ ጋር ውያ ድሬ ፍቅሬን ገልጬ እናንተን ዘላለማዊ ማድረግ እችላለሁ ሲል እነሱ ቀጥታ ወደ አንተ መሆን እንችላለን ሲሉ ነው መሆን እንደማትችሉ አሳያቸውና እኔ ግን የእናንተን የባሪያውን ስጋ ይዤ መጥቼ ፍቅሬን ልገልጽላችሁ እችላለሁ ብሎ አሳያቸው። እነሱ ወደሱ ቀጥታ መሄድ አይችሉም። እርሱ ግን ወደ እነሱ መጥቶ በስጋ ተገለጠ ማለት ነው።
አንድም ይሄ ነው። እናንተ ጋር ግን አንድ ጥያቄ አለኝ። በዚሁ ላይ አንድ ጥያቄ ልጠይቅሽ። ሐሳብን ተቀበለ። እዚሁ ላይ አንድ ጥያቄ ልጠይቅሽ። ለምሳሌ እናንተ ጋር በቀራ ላይ ሱረቱ በቀራ ሱራ 2 ከቁጥር 34 እስከ 38 አላህ አደምን እና ሔዋንን በገነት ተቀመጡ፣ ኃጢአት እንዳሰሩ፣ ሴጣን እንዳያሳስታችሁ፣ እንዳያወጣችሁ በገነት ውስጥ መራብ መጠማት የለም ብሏቸዋል። በደንብ አስተውይ። በገነት መራብ መጠማት የለም፣ ሴጣን እንዳያሳስታችሁ አላቸው። ከዛ አሳሳታቸው ሴጣን አይደለ? ይቅር ብሏቸዋል አይደል አላህ? አዎ። ግን ምን ነበር ያላቸው? በገነት ተቀመጡ፣ ብሉ፣ ጠጡ፣ ሴጣን እንዳያወጣችሁ ካላቸው በኋላ ሴጣን አሳሳታቸው። ከዛ ይቅርታ አላቸው ይላል። ታዲያ ገነት ውስጥ ለምንድን ነው እሱ ያልተዋቸው? ኦልሬዲ እኮ ወጥተዋል። ይቅር የቱ ጋር ነው ያላቸው? ስለዚህ አንተ ሐሳብ ይቅር ካላቸው ከገነት ውስጥ መውጣት አልነበረባቸውም ነው ጥያቄ። አስቀድሞ ያስጠነቀቃቸው ምንድነው? ሴጣን ከገነት እንዳያወጣችሁ ነው ያላቸው አይደለ? ገብቶኛል፣ ሐሳብ ገብቶኛል። ያኔ እንደዛ ነው ያላቸው። አንተ ደግሞ ሴጣን ከገነት እንዳያወጣችሁ በገነት ብሉ ጠጡም፣ በዛ ውስጥ ተደሰቱም፣ ፀሐይ፣ ትኩሳት፣ ራብ አይነካችሁ፣ መታረዝ የለባችሁም ብሏቸዋል። እሱን አውቃለሁ፣ ልንገርህ። ይቅርታ አልኳችሁ ብሎ ከገነት ወጥተዋል። አንድ ፀሐይ ትኩሳት ይነካቸዋል፣ መራብ መታመም ይነካቸዋል። እነኚህ ሁሉ መጥተውባቸዋል። ይቅር ካላቸው ለምን ያስወጣቸው? ኦኬ፣ አንተ እንደዛ አይነት ሐሳብ ነው ያለ። እሺ ልቀበልህ። ከገነት ተባረዋል፣ ይቅር አላቸው። ነገር ግን ይቅር ስላላቸው ይቅር ካላቸው ገነት ውስጥ መኖር ነበረባቸው ነው ያንተ ሐሳብ። ግን ወደ ክርስትናውም ስንመጣ እኮ ኢየሱስ ክርስቶስ ለእናንተ ኃጢአት ሲል ከተሰቀለ፣ ለእናንተ ኃጢአት ስለሁላችሁም ኃጢአት ከሞተ፣ እናንተ አሁን ላይ ንጹህ ናችሁ፣ ኃጢአት የለባችሁም። አንደኛ እሱ ከፍሎላችኋል ማለት ነው። ተመሳሳይ ነው፣ ምንም ልዩነት የለውም። እሱ ከፈለላችሁ፣ እናንተ ግን ነፃ ናችሁ ወይ ሲባል ነፃ አይደለንም ትላላችሁ። የኔ መልስ ልሻለሁ። እናንተ መልሱሳ ምንድን ነው? እኔም ማውቀው በክርስቶስ የሚያምኑ ሁሉ እንደራሴ ሙሉ እስላሞችን ወክዬ መናገር አልችልም። እንደራሴ ይቅርታ ያደረገላቸው ወንጀላቸውን ይቅር አላቸው። ነገር ግን ይቅር ካልኳችሁ እዚህ ትቀመጣላችሁ ብሎ አይደለም። ወደ ምድር ወረዱ፣ እንዲባዙ ፈቀደላቸው። ግን ደግሞ የሰሩትን ስህተት ይቅር አላቸው። ፈጣሪ ነውና ይቅር ባይ ነው። ይቅር ካላቸው እኔን አንዴ ወንጀል ሰርቼ እስቲግፋር አድርጌ ይቅር አለኝ ማለት ነገ ስሰራ ደግሞ ነገ ወንጀል ስሰራ ደግሞ ነጃት እኔ እዚህ ቤት ውስጥ ተቀመጭ፣ ቢጠጪ ተደሰቺም አልኩሽ። እዚህ ቤት ውስጥ ጥፋት ካጠፋሽ ግን ከዚህ ቤት አባርርሻለሁ አልኩሽ። ጥፋት ካጠፋሽ ቅጣትሽ ምንድነው? እሱ ጥፋት ካጠፋሽ ከዚህ ቤት መውጣት ነው። ጥፋት አጠፋሽ፣ ከዛ ይቅርታ ጠየቅሽኝ፣ ወጥተሻል፣ ከቤት ወጥተሻል፣ ይቅርታ ብዬሻለሁኝ። ምንድነው ይቅርታ አልኩሽ? ኦልሬዲ ቅጣቱን ቀጥቼሻለሁ እኮ ከቤት አባርረሻለሁ። ወጣች ነው ከቤቴ ወጥተሻል፣ ስለ ገዝቱ ላይ ወጣሽ። ይመች እኔስ አቶ ቢኒያም ዳኛቸው ወርቁ ግዛቸው በላቸው ቶሎሳ ቁምሳ በላቸው አሻግሬ። እሺ ነጃትን አንድ ጥያቄ ልጠይቅ። አልረሳሁትም። አዎ እኔ እኮ የእስማኤል ዘር ነኝ። እስከ እስማኤል ድረስ መቁጠር ትችላለህ፣ ችግር የለም። ይመጣል የተባለው ነብይ ነው። አንተ ነህ እንዴ? ወዴት ነው የምመጣው? ይመጣል የተባለው ነብይ ዘዳግም 18 ላይ ለኔ ነው። ጭራሽ ያ ረገጣ እንዴት ነበር ዛሬ? 7:30 ድረስ በኢየሱስ አቆየን። አይ በቃ ውጣ። ነጃትን አንድ ጥያቄ ልጠይቃት ነበር። በቃ ሄደች። ለማንኛውም ወገቤንም አሞኛል። አሁንማ 4 ሰዓት ተቀመጥኩኝ እኮ። ረጅም 4 ሰዓት ብዙ ነው። ረጅም 4 ሰዓት የዛሬ ትሪክ ነው፣ ረጅም ሰዓት በመቀመጥ። ያ አይ ጥሩም ነበር ውይይቱ፣ ምንም ጥሩ ነበረ፣ ደስ ይላል። ያ
እናመሰግናለን። ሁላችሁም ደህና አደሩ። ውጣ ከቤት እንጂ ነጃት ካለሽ ፎሎ አድርጌሻለሁ። ፎሎ መልሽና እናወራለን። እሺ ሰዎች አተኙም እንዴ?